ኢትዮጵያ ዘንዶ እንደምታመልክ ስንት ሰው ያውቅ ነበር? አሁንስ ዘንዶ እንደምታመልክ ስንት ሰው ያውቃል? መረጃ ኤርሚያስ ያው የታለ እዚህ ያው አቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ወይ ገዳም አዲስ ገዳም አሰርተው ገዳም ውስጥ ምን አስገብተናል? አዲስ ታቦት ሳይሆን አዲስ ዘንዶ አስገብተናል። ልብ በሉ ስሙት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው ዘንዶ የሚገባው ያው ሲገባ። ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ይደመና ወይ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው እዩት ዘንዶ ሲገባ ማለት ነው። ወደ ገዳሙ ወደ ተፈለፈለው ገዳም ያው ገመድ መስሎ ሲገባ እዩት። እዚህ ጋር እዩ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ይደመና ሙስሊም አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ድማ ካለ ደብረ ዳሞ እናታለ ጽዋዕ ወረስ ሓፊታ ተለው ወይዳ ያው ወይ ድማ አረጋዊ ማዕና ታለ ጽዋዕ ክርስቲያን ንርከብ እዚ ትሪዎ ዘለኹም ፍልፍል ቤተክርስትያን ኣብ ጅመር ዳርጋ ዓመት መልእ ሓደ ወራ ታሪክ ወለ ዓመትና 11 ወራ ነጊሮለ ያው ዳርጋ 5% ሰለ ያው ዝገርም መልክዕ ድማ ማዓንቲ ሓደ ታሪክ ኣብዚ ቤተክርስትያን ዝገጥምናለ ታሪክ ታዩ ያው ልክዕቶም አቡነ አረጋዊ ደብረ ዳሞ ህድዩ ገበር ወይም ደመና በተመን ተደምቲዮም ደይዎም ከም ዝንሪኦም ና ምስሎ ወይ ድማ ብትስላሉ ነው ለማዓንቲ ድማ እዚ ያው ሓደ ጠባቂ ገርም ንዑ ዝመስል ደብቲ ስላሉ ናይ አቡነ አረጋዊ ንሪኦም ያው እዚ ሓደ ጠባቂ ለው ቤተክርስትያን እዚ ማለት እዩ ከም ዝንሪኦ ዘለና ያው እዚ ናይ አቡነ ያው አዲስ ዘንዶ አስገብታለች ቤተክርስቲያኒቱ ኦፊሻሊ ያው ተጠቅልሎ ዘንዶ በገዳም ውስጥ አዲስ ዘንዶ አስገብተንላችኋል እየተባለ ማለት ነው። አዲስ ታቦት አስገብተንላችኋል ተብሎ እንደሚባል አዲስ ዘንዶ በዚህ ሐዋርያዊ ቅብብሎሽ አይደለም ወይ? ይሄ ሐዋርያዊ ቅብብሎሽ አሳዩአቸው ለቤተሰቦቻችሁ፣ አሰሟቸው ለቤተሰቦቻችሁ፣ አድርሷቸው ለቤተሰቦቻችሁ፣ አስመልጡ ቤተሰቦቻችሁን። አሁን ቅድም መጥቶ ሰውየው ይለፈልፍ የነበረው ይሄ መንፈስ ላው ላይ ስላደረበት ነው። ዘንዶ ነካንበታ ይኸው ለሽ ብሎ ገዳም ውስጥ ሃሎ እባባም ትውልድ ሁሉ ደግሞ ከጴንጤ ጋር በየትኛው ንጽህና ልታወራ ትችላለህ? ያው ገዳም ውስጥ እንደዚህ ዘንዶ በህይወት ያለ እስቲ መልስ የሚሰጠን ከሐዋርያዊ ቅብብሎሽ እስቲ ገብቶ መልስ የሚሰጠን ኦርቶዶክሳዊ። ቀደም በሰውየው ላይ ሲሳደብ የነበረው ይሄ መንፈስ ነው። ለዛ ነው ተውት ያልኩት።
ታውት ያልኩት ለዛ ነው። መልስ መስጠት እችላለሁ። ኤርሚ ትችላለህ። ከየት ቤተ እምነት ነው ወንድማችን? እኔ ከካቶሊክ ነው። እሺ፣ ስለ ኦርቶዶክስ ታውቃለህ? መልስ ስለመለስ እኔ ስለ ሁሉም ሃይማኖት አውቃለሁ። መልካም። እሺ መልስ። እሺ፣ ስለ ኦርቶዶክስ ይሄ ዘንዶ የገባበትን መጀመሪያ እውነት ነው ወይ ማጣራት። እንግዲህ ይሄ እውነት ነው ወይ? ፎቶ አንድ፣ ሁለት ግን ከሆነ ፎቶ አይደለም ቪዲዮ ነው። ፎቶ አይደለም እኮ ይታያል። እስቲ ማት ለማውዚ ያው ሓደ ተጣቂ ገርም ነው አዝ መስደብቲ ስለተና ያው ናጋው ነው ያው እዚ ሓደ ተጣቂ ለውዝ ቤተክርስቲያን ማለት ነው እንደዚህ ያደዘልና ያው እዚ ያው በናውና ናጋው ወይ ደማ ይገዳም እዚ አማርጋ ያፈኑ እና ሐለ ወይ ደማ ያው ቤተክርስቲያን ተቀመጠ ያ ያው እንደዚህ ዘለና ወደለ ማሐዚ አትሪ አቀዳሚ ላይ ራዲዮ ውስጥ ይዘለ እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። ይሄ ልጁ ራሱ የትግራዋይ ተወላጅ ነው። በጌታ ያመነ ወንድም ነው። እዛው ትግራይ ምድር ላይ ማለት ነው። በጎጃም አሳያለሁ። ሰሜን ሸዋ ላይ ዘንዶውን እርጎ ያጠጡታል። አቡነ እንድሪያስ ገዳም ውስጥ ዘንዶውን ማለት ነው። ቪዲዮ አለ እናሳያቸዋለን። ልጆቹ የሄዱት ልጆች ሲናገሩ አንዴ እርሜ ረስተህ ሆኖ አባ ጊዮርጊስ ዘጋስጫ ገዳም ውስጥ እኮ ቤተ መቅደስ ውስጥ የሚኖር ዘንዶ አለ። የቅዳሴ ሰዓት የሚያስቀድስ ማለት ነው። ወሎ ውስጥ ማለት ነው። ወሎ ውስጥ ቪዲዮ አለ። አሁን ወንድም በጌታ የሚያምን ትግራዋይ ወንድም ነው። ኢትዮጵያዊ ትግራዋይ ወንድም ነው እና እዛው ትግራይ ውስጥ ነው ይኸው እንደዚህ የሚናገሩት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል፣ ገዳምን የሚጠብቅ ያው እየገባ ዘንዶ ሆናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደማ ናይ ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ደማ ከለታ ደብረ ዳሞ እና ታለጽዋ አወራስ ከፊታ ሄደው ወይዳ ኤርሚዬ ካርዴ ሳይዘጋ እኔ ልመልስ። ኦኬ እሺ መልስ። ኦኬ እኔ እንግዲህ እንዳልከው አይቻለሁኝ፣ ቪዲዮን አሳይተኛል። ያው ግን ቸርች ውስጥ ፓስተሮቹ መዘምራን የሚበዱትንስ ምንድን ነው የምትላቸው? አሁን ይሄኛው ደግሞ አይደለም። የምር አስጨርሰኝ። አይስወርቱ ጋር ልጨርስ። አድምጠኝ። አሁን ለምሳሌ እስራኤል ዳንሳ መዘምራኖችን ትጨርሳለህ። እዚሁ ማንም እንዳታስወርዱት እንዳታስወርዱኝ። አይስወርቱ ጋር እኔ ሚዩት ያደረኩ ጠብቀኝ አልኩ። ትጨርሳለህ፣ ትቀጥላለህ። ኦኬ ትቀጥላለህ። እንዳታስወርዱት የምነግራችሁ እዚህ ያላችሁ ወንድሞችና እህቶች ዛሬ ይኸውላችሁ ይሄን ዘንዶ ቅዱስ እግዚአብሔር የሚበቀልበት ቀን ስለሆነ ነው። ለዚህ ነው እየመጡ የሚተፉት። እሺ አሁን ማይክን ክፈትና የትኛው ቤተክርስቲያን ላይ ነው ቪዲዮ አሳየን። ትልቁ ላይ አድርገህ ያለው ፓስተሩ አሁን ያልከውን አንተ ወይም እኔ በነገራችን ላይ እሺ ቆይ ልትፈታ እንዴ? ስማኛ ይኸውልህ እዚህ ጋር መጥተው ከሚያወሩት ሰዎች እኔ ለየት የምለው ይሄ ዝም ብሎ እንቶ ፈንቶ ከሚያወሩ ሰዎች ሳልሆን በዓለም ብሆንም በመረጃ ማምን ሰው ነኝ። እሺ በቃ ቪዲዮ ከፈለ ወይ ልነግርህ ነው። እኔ እኮ ችግር የለውም፣ ችግር የለብኝም፣ ምንም ችግር የለብኝም እኮ። አሁን ለምሳሌ እንትና አረገ ስልህ ማስረጃ አለኝ። ኦኬ እኮ አድርገዋ ታዲያ መካይ አሁን ለምሳሌ እኔ ጭሮ አይስዌር ነው ምን ጭሮ ሲያስጠባልኝ ቪዲዮ ወዳጄ የፈለግ ሲያስጠባ የሚሆን አንተ ራስህ እኔ መስከረም እንኳን እንዳይጠባም አልኩ። ልጅቷን እየተደማመጥን አንተንም አስጠብቶ ከሆነ ሌሎችንም አስጠብቶ ከሆነ ቪዲዮን ክፈት ነው ያልኩህ። እንደኔ መረጃ ላይ ማለት ነው። እኛ መጽሐፍ ከፍተን አየህ፣ እኔ መጽሐፍ ላይ ሳወራ ከወንድሞቼ ከወገኖቼ ጋር መጽሐፍ ላይ ስናወራ እንደዚህ መጽሐፍቶችን ከፍተን መረጃ የእነ አባ ጊዮርጊስ የእነ አቡነ ጎርጎርዮስን የቤተክርስቲያኒቱ በዓለም አቀፍ መድረክ ይታወቅልኝ ብላ ያለችው ገድለ ተክለ ሃይማኖትን ከፍተን እዚህ ቤት በመረጃ ነው የሚወራው። እና ገድለ አቡነ ሰላማን ከፍተን እንደዚህ ማለት ነው። አየህ በመረጃ ታሪክ ሲባል የኢትዮጵያ ታሪክን ሁሉ ጭምር የታሪክ መጽሐፍትን ይዤ በዲያቆን ዳንኤል ክብረት የተጻፈ ማስረጃ ይዤ ነው። አሁን አንተ ጭሮ ጋር ሄደህ ጠብቻለሁ ነው ያልከው፣ እንደዛ መሰለኝ። ወይ ጠብተሃል ወይ አስጠብተሃል። እሱን በመረጃ አስደግፈው ነው ያልኩ። ትልቁ ላይ አደርጋለሁ። ልክ እኔ መጽሐፍት እንደከፈትኩ ቪዲዮ ከፍቼ ዘንዶንም እንዳሳየው ይኸው እዚህ ጋር ዘንዶ እንዳሳየው ማለት ነው። ወይ እዮች ማለት ጭሮ ሲያስጠባህ የሚሆን ስትጠባቡ ካለ መረጃ ወይ ደግሞ ሲጠባቡ ካለ ፓስተሮቹ ቸርች ውስጥ እንዲያደርጋሉ ብለሃል።
ቪዲዮ ከፈትና አሳየን። ይኸው ትልቁ ላይ አድርጌያለሁ። ቴንኪው በጣም ነው የማመሰግነው። በመረጃ ላይ ነው የምታወሩት። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ቶሎ በል አሁን ተራ አንተን ሰጥቻለሁ። በመረጃ ላይ አስደግፈው ቪዲዮ። እሺ አመሰግናለሁ ኤርሚዬ በትዕግስት ስለምታዳምጡኝ። ሁሉም ደግሞ እዚህ ውስጥ ያለው ለመማር ዝግጁ ስለሆነና የማያዳግም ጥፋት እንዳይሰራ መቀጣጫ እንዲሆኑ ከ2 ደቂቃ በኋላ ቪዲዮ ማሳየት ጀምራለሁ። ከዛ በፊት መግቢያው መናገር አለብና ጭብጡ እዚህ ውስጥ እኮ 400 ሰው አለ። ለበበል 400 አይደለም ለምን 4000 ሰው አይኖርም? እኔ ኤርሚያስ ነኝ። ቤቱ ተናገሩ እውነቱን ነው ያለ መረጃ አይወራም። 6 መጽሐፍቶች ከፍቼ እዚህ ጋር አየህ እኔ ኦርቶዶክስ ላይ ሳወራ መረጃ አለኝ። ጨብጡን ብታስይዘኝ መጽሐፉን አሳይተህ ነው። እኔ ሳወራ በዳንኤል አድምጠኝ እባክህ ድጋሚ ልስጥህ አድምጠኝ። ቆይ ፓስተሮቹ እንዲህ ሲያደርጉ ብለኸኛል ቸርች ውስጥ ማለት ነው እንዴ? እኔ እኮ ጉድ እኮ ነው ይዣለሁ። ጉድ እኮ ነው ይዣለሁ። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገፈው ፈልጋለሁ። እኔም አብሬ አእምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ። እንዴ ልስጥህ እኮ ነው ብዬምልህ። አንተም ራሱ ተደርገህ ከሆነ ጠብተህም ይሁን አጥብቶ ከሆነ ጭሮ ያልከው ማለት ነው። አስጠብቶ ሊሆን ይችላል። ሂዶን አናቅም። አንተም ጠብተህ ከሆነ ሲጠባቡ ማይተህ ከሆነ እሱን ፓስተሮቹ ሴቶችን እንዲያደርጋሉ ቸርች ውስጥ ብለሃል። ቪዲዮ አለኝ ብለሃል። ቴንኪው እግዚአብሔር አምላክ ይባርክ። በእውነት የክርስቶስን ቤተክርስቲያን ከማጽዳት አኳያ እንድትተባበር እንፈልጋለን። እኛ ስናወራ መጽሐፍቶች ዘርግቼ ነው። ልብ በሉ እዚህ ያላችሁ ሰዎች መጽሐፍቶችን የኢትዮጵያ ታሪክን ዘርግቼ የዳንኤል ክብረትን ታሪክ ዘርግቼ ገድለ ተክለ ሃይማኖትን ዘርግቼ ገድለ አቡነ ሰላማ ከሳቴ ብርሃንን ዘርግቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነትን ዘርግቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ የተጻፈ ታሪክ ዘርግቼ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ ከግብፅ የመጣበት ከግብረ ሰዶማዊ ጋር የተገናኘ ቀጥታ ግንኙነት አለው። አቡነ አትናቴዎስ ኤርሚ የካርዴል ይዘጋል። ለምን አይዘጋም? ለምን አይዘጋም? ይኸው ልሰጥህ ነው። ቪዲዮውን አሁን ትልቁ ላይ ያደርግሃለሁ። ቪዲዮ ክፈት። ቴንኪው በል። ስትጠባሚውን ስትጠባባ የነበረውን ክፈተው። ቶሎ በል። ሚውት አታርጉኛ። እኔ ከፈትኩ እኮ እኔ ከፈትኩ እኮ ይኸውልህ፣ እንደውም ለማስረጃ የሚሆን ልክ አሁን ቪዲዮ ስለምከፍተው ምን እንዳላት ታውቃለህ? በመጀመሪያ ቪዲዮ ኖ ቪዲዮ አለኝ ብልሃል። ቪዲዮን ክፈተው። ቪዲዮ ክፈት። አፍጥ ነው የጴንጤን ጉድ ዘርግፍ። እኔም አንዱ ጴንጤ ስለሆንኩ አብሬ ልፈር። አብረን ጭሮ እኮ ነው እንደዛ ያለው። መስከረም እንኳን እንዳይጠባማ ብራዘር፣ አንተንም ጭሮ ሊሆን ይችላል። በሌሊት አስገብቶ ምን አቃ እንዴት እንደበዳት የተጠየቀውን መለስ ቪዲዮ አሳይ። ቪዲዮ አለ እንዴት እንደበዳት ሲያወራ ይዘገናል። አድምጠኝ። አንተንም አሁን እንዳልከው አድርጎ ሊሆን ይችላል። ቪዲዮውን ግን አሳይ ነው ያልኩ። ቴንኪው ቪዲዮ የጴንጤን መረጃ ይሄው። አንተ ስማርት ነህ እኮ እኔ እኮ አውቃለሁ። ቪዲዮ አሳይ እኮ ለመሰለ እድል ሰጥቻለሁ። ቪዲዮን አሳይና ከዛ ቀጥለህ ትናገራለህ። ታረጉኝ ነው እንዴ? ላውራ ሚውት እያደረጋችሁኝ እኮ ነው። አውራ አይደለም ያልኩ። ቪዲዮን አሳይ። ካሜራ ሆልድ ኦን። ግን የሚገርምህ ማለት ነው ይሄን ቪዲዮ አሳይቼ ቪዲዮ ክፈት። ከቪዲዮ ቀጥሎ ነው እንድታወራ እድል የምሰጠህ። የሚመጣው ነገር ኃላፊነቱን ውሰዳን። ችግር የለም አንተ ክፈት። ጠብተሃልም ወይ አስጠባብተዋል ወይ አሁን ቅድም እንዳልከው ሴቶቹ ላይ ያደርጋል እንዳልከው አንተም ተደርገህ ሊሆን ይችላል። ጭሮ ጋር ማለት ነው። ከፈተው ቪዲዮ ለምዳችኋል። ይህን ዘንዶማ ዛሬ ሰነጣጥቀዋለሁ በእግዚአብሔር ቃል ማለት ነው። እንደዚህ ማለት ነው። እንደዚህ ነው ማንጫጫህ። ከፈተው ጭሮ መሆኑን ጴንጤ ቸርች መሆኑን አንተም ተደርገህ ከሆነ ሌሎችም ሲደረጉ አይተህ ከሆነ ከፈተው። ፈጠን። ዚስ ኢዝ ኦርቶዶክስ። ልጆቹ አንድ ናቸው። ኢንቦክስን ቼክ አድርግ። የምን ኢንቦክስ? ና ክፈት። እዚሁ ነው ከፍተህ። የምን ኢንቦክስ? እዚሁ ክፈት። እኔ ፈቅጄልሃለሁ። ኃላፊነቱን ወስዳለሁ። አገልጋይ ነኝ። ጴንጤ ነኝ። በሙሉ ጴንጤው ከፈተው። አዎ ከፈተው። ሰለበል ከፈተው። ኢትዮጵያ ውስጥ እንደዚህ አድርገዋል ብለሃል። ክፈተው። አንተም ከሆንክ የተደረከው ፊትህን ሸፍንና ክፈተው። ይኸው እንዲህ አድርገውኛል ቸርች ሄጄ ብለህ ስትል ማለት ነው። ለምዳችኋል። በእግዚአብሔር ልጅ በጌታ በኢየሱስ ስም ይሄ ከጥልቅ የወጣ መንፈስ ጌታ እግዚአብሔር የምን ጥልቅ ነው? እናት ልብዳልና የምን ጥልቅ ነው? እና ምንድን ነው ያልከው?
ታዳምጥ ይኸው የላኩልህ እናት ልብዳልና ስማ ዝም ብለህ ከፈተው ነው ቪዲዮን ከፈተው ስማ ዘንዶ ምናምን እያላችሁ አሸቅሉ ብልግናችሁን ላሳየ ሸርሙጣ እኔ ዘንዶን ከፈትኩት አይደል እንዴ ወንድም አለም ለምን አንተ የምን ዘንዶ ነው እኔ ላሳየ እንዴት እንደሚያስጠቡ ፓስተሮቹ ዝም ብለህ ስማኝ አንተ ዘንዶን እኔ ዝም ብለህ ስማ ይኸው ደርሶሃል ኢንቦክስ አድርጌልሃለሁ እኔ ባለጌ አይደለሁም እዚህ ጋር ማሳየው ያው ተመልከት ከፍተህ ተመልከት አድምጥ የምን ኢንቦክስ ነው ተገለጠ ምናምን ይላሉ ከሰው ሰነፎች አድምጥ እኔ እባብና ዘንዶ ምናምን አድምጥ ይኸው እኔ እንደዚህ ቪዲዮ ላሳያ ገዳሙ ውስጥ ማለት ነው ይኸው ውሸታሞች ፈሳሞች ናቸው ሚዩት አድርግ አረጋዊ ገዳም ከፍሎ አዲስ ገዳም እየተሰራ ነው ታዲያ ምን ይላሉ ገዳሙ ውስጥ አዲስ ዘንዶ አስገብተናል ገዳሙ ምንም ኦርቶዶክስ ዘንዶ የለም ሚዩት አድርግ ቪዲዮ አይተን እንምጣና እኔ የአቡነ እንድርያስን አሳያለሁ ሚዩት አድርግ አሁን አትጮህብኝ ይኸው ተኝቶልሃል እዚህ ተጋደ ውሸት እኮ ሚዩት አድርግ አሁን ሚዩት አድርግ ኦርቶዶክስ ሀገር ነች ከሃይማኖት ቀበሌ ነች ያለ የለም ደግሞ ሀገር ነች ብሎ ያለው ጠቅላይ ሚኒስትር እንጂ ዘንዶ መንፈስ ምናምን ይላሉ ከስር ምድረ ሌቦች ናቸው እኔ በመረጃ እንደዚህ ማሳየው እሱ ግን ብቻ አስጠብቆኛል ብሎ ያለው ቆሻሻ ሌባ አሁን እኔ እንዲህ ሳወራ ዘንዶ ተንጫጫ ነው የምትሉት አይደል ጀላ ይንጫጫባችሁ ራሱ ዘንዶ ነው ይላል ብዳታ እኔ ዘንዶውን እቀጠቅጥ ዘንድ ስልጣን ተሰጥቶኛል ፎግራል እንዴ ከኦርቶዶክስ ላይ ውረዱ የራስህን እዛ የሌባ ሃይማኖት ዘውር ሄደ ሌቦች ናቸው ለበበል እዚህ ቪዲዮውን ስሙ እናንተ ታው የምን አባክ ቪዲዮ ነው ከኦርቶዶክስ ላይ ውረድ ና አልተዋተክ ምድረ ፈሳ በቃ ኤርሚያ አይ ላቭ ዩ ኤርሚያ ወድሻለሁ ኤርሚያ አልጠፋም እንደ ዛሬ እቺ ትበቃለች ያው አባቴ ማለት ነው ገዳሙ አረ የእናት አባት ይብዳው ይሄን ይፎግራል እንደኔ እንደዚህ አባት የለኝም በገዳሙ ውስጥ ትግራይ ያንተ ሰባ ቪዲዮ መረጃ ከነ ማስረጃ ስለዚህ ምንድነው እያወራን ያለው ልብ በሉ በንግስት ሳባ ዘመን ክርስትና ወደ ኢትዮጵያ መጣ ተብሎ የተባለውን ይሄው ዛሬ ማለት ነው እንደዚህ ከወንድምነት ጋር ከወንድሞቼ ጋር ሆኜ ብሩኬና ዳንዬ በኢትዮጵያ ውስጥ ክርስትና መጣ ተብሎ የሚባለው የዛሬ 3000 ዓመት ነው ብሎ የሚለው እንደዚህ ነው አፈርደች ያስጋጥሩ መጽሐፍቶቻችሁን ከፍተን ማለት ነው ሃርድ ኮፒ መጥቶ የኢትዮጵያ ታሪክን ሁሉ ጭምር ይዘን አብርሃ አጽብሃ መቼ ነበር የነገሱት በምድር ላይ በኢትዮጵያ ምድር ላይ ክርስትና ከአብርሃ አጽብሃ ዘመነ መንግስት በፊት አይታወቅም ኢትዮጵያ ዘንዶ አምላኪ ነበረች ያ ዘንዶ ማምለኳ እስከ ዛሬ ድረስ አልተቋረጠም በገዳም ውስጥ በአቡነ እንድርያስ ዋሻ ሰሜን ሸዋ ላይ ገዳማውያን አባቶች እርጎ ይቀልቡታል ዘንዶውን ወሎ ውስጥ አባ ጊዮርጊስ ዘጋስጫ ገዳም ውስጥ ቅዳሴ ያስቀድሳል ተጠቅልሎ ሄዶ ታቦቱ የሚቀመጥበት ስር ዘንዶ ተጠቅልሎ ይተኛል አረ እንደዛ አይደል ብሩኪ የማን ነው አባ ጊዮርጊስ ዘጋስጫ ማለት ነው ለላክል ቪዲዮ ነው ቴሌግራም ላይ አውልክልሃል ላክ ኑና አውሩ ይሄንን ዘንዶን እጨፈጨፍልሃለሁ ቅዱስ እግዚአብሔር ልጅ ኢየሱስ ምስክር ነው ይሄው የኢትዮጵያ ሰዎች ክርስትናን የተቀበሉት በገድለ ተክለ ሃይማኖት ኦኬ በትንሣኤ ዘጉባኤ የታተመው እንደዚሁም በገዳሙ የታተመው ላይ ደስ የሚለው አባቶች እዚህ ቤት ስለሚከታተሉ ጳጳሳቱ ሰምተው ነው ስብሰባ የተቀመጡት ኦኬ የኢትዮጵያ ሰዎች ክርስትናን የተቀበሉት መቼ ነው ይሄው ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው መቼ በአብርሃ አጽብሃ ዘመን በአራተኛው መቶ ክፍለ ዘመን ማለት ነው ከዛስ በፊታቸው ብዙ ተአምራትን አደረገ እነርሱም አምነው ተጠመቁ ክርስትናም ተነሱ ከዛ በፊት ሐዋርያት አልተላከም ነበር ይላል ማን የአቡነ ሰላማ ገድል አቡነ ሰላማ ከግብፅ ከጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ከማምጣቱ በፊት ሲጀምርም ይሄ አቡነ ሰላማ የሚባለው ገድሉም ጤነኛ አይደለም ብራዘር ተናገር እውነቱን ያው ምን ይላል ዳግመኛም ሊቀ ጳጳሱ አቡነ አትናቴዎስ ማለት ነው ጸባይህ እንዴት ነው ስራስ ምንድነው የመጣህበት ሀገር ወዴት ነው አለው
ፍሬምናጦስ አቡነ ሰላማ ማለት ነው ከሳቴ ብርሃን የተባለው። መልሶም የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ከአብርሃ ወአጽብሃ ዘመነ መንግስት በፊት ከአራተኛው መቶ ክፍለ ዘመን በፊት ኢትዮጵያ ውስጥ ክርስቲያንም ሐዋርያም ሰባኪም አልመጣም። ቅዱስ ቁርባንም የለም፣ ጥምቀትም የለም። ኦርቶዶክስ የ2000 ዓመት ክርስትና ተቀብያለሁ ብላ ምትለው ቤተ ክርስቲያኒቱ በአደባባይ ተዋሻለች። ማን ያለው? ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው ታሪኳ መጽሐፍ፣ ይኸው እዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት፣ ይኸው የጳጳሷ የታሪክ መጽሐፍ። አታምታቱም ይሄንን ህዝብ እና ለእነዚህ መጽሐፍቶች ሁሉ መልስ ስጥ እና ምን እያልን ነው እኛ? ከዛ በፊት ያው የኢትዮጵያ ሰዎች አምጣው ክርስትና አልነበረም። የኢትዮጵያ ሰዎች ያመኑት ጌታ ባረገ። ያው የኢትዮጵያ ሰዎች አምጣው ዲያቆን የሚዩት አድርገው ጌታ ባረገ። የኢትዮጵያ ሰዎች ያመኑት ጌታችን ባረገ በ335 ዘመን ነው ይላል። ያን ጊዜ አብርሃ ወአጽብሃ አክሱም ጽዮንን ሰሯት። አብርሃ አፍሳን ወለደ፣ አፍሳም እርፋንን ወለደ፣ እርፋንም እምሴንን ወለደ ይላል። ይኸው እምሴንም ወለደ ይላል። ማነው? አምሴን ሶሪ፣ አምሴንም ወለደ። እንዴት አይነት ነገር ነው? አምሴንም ወለደ ይላል። አምሴንም አልአባድን ወለደ ይልሃል። ኦኬ፣ አሁን ይህን ታሪክ ደግሞ ገድለ ላሊበላና ድርሳነ ጽዮን ይቃወመዋል። መድኃኔዓለምን እኮ ነው ብዬም ለሸጥዬ ገድለ ላሊበላና ገድለ ድርሳነ ጽዮን ይቃወመዋል። የገድለ ተክለ ሃይማኖትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ክብረ ነገስት ይቃወመዋል። የክብረ ነገስትን የኢትዮጵያ ኦርቶዶክስ ታሪክሳን ታሪክ ይቃወመዋል። የኢትዮጵያ ኦርቶዶክስ ታሪክሳን የጻፈውን የአቡነ ሰላማ ከሳቴ ብርሃን ገድል ይቃወመዋል። የአቡነ ሰላማ ከሳቴ ብርሃንን ሌላኛው ታሪክ ይቃወመዋል። እርስ በርስ የሚጣረስ እርስ በርስ የሚጣላ ታቦት ወደ ኢትዮጵያ መጣን አሉ። መቼ? በሰለሞን ዘመነ መንግስት። የት? ክብረ ነገስት በሚባል መጽሐፍ ላይ አነበብኩት። መጽሐፉ እጄ ላይ አለ። ታቦቱ የመጣ መቼ ነው? በሰለሞን ዘመነ መንግስት፣ በንግስት ሳባ ዘመን አሉ። ጥሩ፣ ያው ቆይ መጽሐፌ እንደዚህ ላሳይሽ። አንድ የጠብቁኝ። አንድ የጠብቁኝ ወገኖች። ዝቅ ያወጣልሃለሁ እንደዚህ። ኦኬ፣ ክብረ ነገስት፣ ያው ክብረ ነገስት። አንደኛው ደግሞ መጽሐፈ ጤፉት። እርስ በርስ የተምታታ ታሪክ ይዘህ ፕሮቴስታንት ትናንት የመጣ ሃይማኖት ነው ብለህ ደግሞ አለማፈራችሁ ማለት ነው። አለማፈራችሁ፣ ጌታ ኢየሱስ ምስክሬ፣ አለማፈራችሁ። እሺ፣ ታቦት ወደ ኢትዮጵያ መጣ አሉን። መቼ? በሰለሞን ዘመነ መንግስት። ከየት? ከእስራኤል ሀገር። ማን የሚናገረው? ዶክተር ስርጉ ገላው ባሳተሙት የኢትዮጵያ ቋንቋ ጥናትና ምርምር አዲስ አበባ ዩኒቨርሲቲ ክብረ ነገስት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለው በግዕዝና በአማርኛ የታተመ ታቦቱ በሰለሞን ዘመነ መንግስት በንግስት ሳባ ዘመን ወሆረት ንግስት አዜብ ከመጥራዩ ጠቢው ለሰለሞን ብሎ እንዳለ ብላችሁ ነገራችሁን። አሜን አለን። ያኔ ጌታን ባላወቅንበት ዘመን። ኦኬ፣ በሰለሞን ዘመነ መንግስት ነው የመጣው ብለን። አዎ፣ እግዚአብሔር ለዘላለም ስሙ ይባረክ። ያዕቆብ በዛ ርስት የለውም ብሎ ከብርሃን ከድቅድቅ ጨለማ ወደ ብርሃን ሲጠራኝ መጽሐፍቶችን ማንበብ ጀመርኩ። ሲጀምር መጽሐፍ ቅዱስን ወደ ጴንጤው ጋር ስመጣ ማለት ነው። ከዛስ ኦኬ፣ በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ አሉ። ኦኬ፣ መረጃ ይኸው አሉ። ይሄ ታሪክ እርስ በርሱ ይምታታል። 11 ዓመት ሙሉ ኤርሚያስ ለምኗቸው አንድም የኦርቶዶክስ መምህርም ቄስም ይህን ታሪክ እውነት ሊያደርገው እፊት የቆመ የለም። ካለ በፈለጋችሁ ሰዓት ሰው ከተገኘ ደውሉልኝ። በሌሊት ከእንቅልፍ ቀስቅሱኝ፣ ከእንቅልፍ ቀስቅሱኝ። ወንድሞች ናቶች፣ በዓለም ዙሪያ ስልኬን የምታውቁ
ከእንቅልፍ ቀስቅሱኝ። በዚህ ታሪክ ላይ ሀሳብ እሰጣለሁ ብሎ የሚል አድልጦትም ይሁን በሀሳብ ማንም ሰው አወራለሁ ብሎ ሶሻል ሚዲያ ላይ በተለይ ዲቤት አደርጋለሁ ብሎ ካለ እኔን ቀስቅሱኝ። ተኝቼ ከሆነ ሌሊት ከሆነ ማለት ነው ደውሉልኝ። በመድኃኔዓለም አደራ አደራ፣ ቃል ለምድር ለሰማይ ቀስቅሱልኝ። እዚህ ታሪክ ላይ የሚያወራ ኦርቶዶክሳዊ በተለይ አገልጋይ የሆነ ቄስ ነኝ ብሎ የሚል እሺ፣ ኦኬ። ከእስራኤል ወደ ኢትዮጵያ መጣሉን በዚህኛው መጽሐፍ ይሁና ብለናል፣ አነበብን። እርስ በርሱ የሚጣላ ታሪክ። ታቦተ ጽዮን የመጣው አዎ፣ የሙሴ ታቦትን የመጣው አዎ አሉን። ኦኬ ጥሩ። ገድለ አቡነ ሰላማን ሳነብ ደግሞ ታቦቱ የመጣው ከእስራኤል ሳይሆን ከግብፅ ሀገር ነው። ማን ያመጣው? አቡነ ሰላማ። ከማን? ከአቡነ አትናቴዎስ እጅ ጵጵስናውን ሲሾም ከንፈሩን ተስሞ ታቦትም ጭምር ተሰጥቶት የመጣው ጳጳሱ ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ሰላማ ከሳቴ ብርሃን ከንፈር ለከንፈር ተሳሳሙ፣ ወንዶች ለወንዶች ማለት ጳጳስ ለጳጳስ። ማንም ይናገረው? ይኸው መጽሐፉ። እዚህ ኮተታችሁ ፊት መቆም ትችላለህ እንዴ? ይኸው መጽሐፉ በዚህ ክፍል ላይ ዘወርሃ ታኅሳስ የሚነበበው ምዕራፍ 2 ላይ ኦኬ፣ ይህንንም ብሎ አፉን ሳመ ብሎ ይላል። ከዛ በኋላ እንደዚህ ይላል። ፍሬምናጦስ ያው ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ ቃልህም የጣመ ደስ የሚያሰኝ ነው። የወለደ አባትም ደስ ማነው ምን ይመስል? የወለደችም እናት ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ? ብፁዕ አቡነ አትናቴዎስ የቤተክርስቲያን አባት የተባለው። ልብ በሉ። ከዛስ ይህንንም ብሎ አፉን ሳመው። የማንን? የፍሬምናጦስን። ከንፈር ለከንፈር በኦርቶዶክስ ጽድቅ ነው። ይሄ እኮ በዚህ ገድል ላይ ብቻ ነው የሚናገረው። በገድሉ ሁሉ ወንድ ለወንድ ከንፈር መሳሳም ጽድቅ ሆኖ ነው የተጻፈው። አፉን ሳመው፣ እጁንም በራሱ ላይ ጭኖ በትምህርተ መስቀል አማትቦ ባረከው ይላል። እንደዚህ ነው አይደል? ጵጵስና ስትሿሿሙት እዘከዝክልሃለሁ የቤትህን ጉድ። እሺ ሳመው ይላል አቡነ ሰላማ ፍሬምናጦስ። ከዛም እንደውም ስሙን ለውጦት ይላል እዚህ ጋር ያው ፍሬምናጦስ ብሎ ስሙን ለውጦ ያወጣለት እሱ ነው። በዚህ ክፍል ላይ ሊቀ ጳጳስም አባ አትናቴዎስ መልሶ ብፁዕና ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ማለት የብርሃን ገላጭ ማለት ነው። ልጅ ወይ በእነዚህ ንዋየ ቅድሳት በሙሉ ሰጥቼሃለሁና ተቀበል አለው። ንዋየ ቅድሳት በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት ቅድስት ጽዮንን ለአንተ ሰጠሁ። እሷንም ከልጅነቴ ጀምራ ተስፋዬ አምባዬ መጠጊያ ናት አለው። አፉን ስሞ እጁን በራሱ ላይ ጭኖ ባርኮት ታቦቱን ሰጥቶት ከዛስ ለእናንተ ለደጋጉ ነገስታት ለአብርሃና ለአጽባ ቅን ፍርድ ይብዛላችሁ፣ ፍቅርና ሰላም አንድነት ምናምን ነገር ብሏል ይላል። ከንፈር ለከንፈር ተሞጫሙጮ ጳጳስ ለጳጳስ ተሳስሞ ታቦቱን ሰጠው ይላል። ከየት? ከግብፅ። ይህንን አለቃ ኪዳነ ወልድ አለቃ ደስታ ተክለወልድ በመዝገበ ቃላታቸው ላይ እንደዚሁ ጽፈውታል። ፍሬምናጦስ ከአቡነ አትናቴዎስ ከግብፅ እስከንድሪያ ከንፈሩን ስሞ እንደተቀበለው በመዛግብተ ቃላት ሁሉ ጭምር የተጻፈ ነው። ግልጽ አይደለም እንዴ? ግልጽ ነው። እና ምንድነው ኤርሚያስ የምትለው? እዚህ ከግብፅ መጣ ከንፈር ተሳስሞ የማርያም ታቦት ከግብፅ መጣ ትሉናላችሁ። ይኸው በአቡነ ሰላማ እዚህ በሰለሞን ዘመን መንግስት ነው ታቦት የመጣው። በዚህ በሁለቱ ቢያበቃ ጥሩ ነበር። ሌላ ስቃይ የኢትዮጵያ ሕዝብ ሌላ በውሸት ስቃይ። ሌላ ደግሞ መጽሐፍ ሳነብ መጽሐፈ ጢፉት የሚባለውን ደግሞ ሳነብ ግሼን ደብረ ከርቤ ቤተክርስቲያኒቱ ግለሰቦች አይደለም ጻፉት። ግሼን ደብረ ከርቤ እዚህ ስልክ በሌሊት ደውለን አረጋግጠናል ሰውዬ ጋር። አዎ እዚህ ነው የተጻፈው ብሎ ማለት ነው። በሉቃስ የተሳለችው ምስለ ፍቁር ሁላች ነች። ትክክለኛይቱ የማርያም ፎቶ ድርቅ 77 ያጠቃት ትመስላለች። ያው ይህ መጽሐፍ ሲታተም ብፁዕነታቸው አልሞቱም ነበረ። ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ማትያስ፣ ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል
በሳቸው ፍቃድ። እንደዚሁስ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳደር። እነሱ ሁሉ በሚያውቁት ይህን ገድል የጻፈና የተረጎማ ናቸው። ርዕሰ ደብር የማነ ብርሃን አድማሴ እና ኤርሚያስ ምን ልትል ነው? በሰለሞን ዘመነ መንግስት አቦት ወደ ኢትዮጵያ መጣሉን ክብረ ነገሥት ላይ ዘግይተን ስናነብ እኔ ሳነብ የለም በሰላማ አቡነ ሰላማ ዘመነ መንግስት ነው ወደ ኢትዮጵያ የመጣው ከግብፅ። ይሄ ከእስራኤል፣ ይሄ ከግብፅ። ይሄኛውስ ደግሞ የለም ከሳውዲ አረቢያ ነው የመጣው ይላል፣ ከመካ መዲና። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወንድሜ፣ በእውነት ተክቢር እያልክ እርስ በርስ እየተቀባበልክ ማለት ነው። በማን ዘመን? በአፄ ዘርዓ ያዕቆብ ዘመነ መንግስት። እናንተ በጻፋችሁት ካላፈራችሁ እኔ ባነበብኩት አላፍርም። ያው ገልጠዋለሁ። ምዕራፍ 4 ገጽ 131 መጽሐፈ ጤፉት ነገረ መስቀሉ በሚናገርበት ክፍል ላይ ሃይማኖታቸው የቀናና የጸና የዳግማዊ የዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን እንናገራለን ብሏል። ስለ ዘርዓ ያዕቆብ በ14ኛው ክፍለ ዘመን የነገሰው ማለት ነው። እንደነገሱ ክብር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን፣ ከለሜዳውን፣ የእንግርግሪት የታሰረበትን ገመዱን፣ አክሊለ ሦኩን ሁሉ የተገረፈበትን ጅራፉን ሁሉ እነዚህን ወደ ሀገራችን ወደ ኢትዮጵያ እንዳመጡ የመጡበትን ምክንያት እንናገራለን ይላል። ተናገሩ። ግን የተናገራችሁት ላይ የጻፋችሁት ላይ አንብበን እንጠይቃለን። አሁንም ደብረ ከርቤ የተባለች በምትጠራ በደብረ ነገሥት አስገብተው እንዳስቀመጡት እንነግራችኋለን። ኦኬ፣ መልካም ጥሩ። እያንዳንዱ ነው ያነበብኩትኝ። በዚህ ክፍል ላይ ከየት ነው ያመጡት? እነሱም ይህንን በጠይቋቸው ጊዜ ይህንን የሰማ ለአባት ልጅ መንሻ ሆኖ የመጣው የጌታችን መስቀል ከየት ነው የመጣው? በንግሥት እሌኒ ዘመነ መንግስት ከእስራኤል አስቆፍራ አመጣች ብሎ የሚለው ድርሳነ መስቀል ውሸት። መስቀሉ ከየት ነው የመጣው? ከሱድ አረቢያ፣ ከመካ መዲና። ኦርቶዶክሳውያን አላህ አክበር ነው ማለት ያለብህ። ለዚህ ነው ድሮም እኛና እነሱ ነን ስትሉን የነበረው ማለት ነው። ታቦቱን ከየት ነው ያመጣችሁት? ይኸው እዚህ ክፍል ላይ ሊናገሩ፣ መስቀሉንስ እዚሁ ክፍል ላይ ሊናገር ነው። አነበዋለሁ። ገጽ 140 እነሱም ይህን በጠይቋቸው ጊዜ ይህን በሰማ ለአባትህ እጅ መንሻ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ኦኬ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ። በ14ኛው መቶ ክፍለ ዘመን የነገሰው መናገሻውን ደብረ ብርሃን አድርጎ የነበረው አፄ ዘርዓ ያዕቆብ ቤተ መንግስቱን ለማየት እድል ገጥሞኛል። ደብረ ብርሃን ስላሴ የኔታ ኤፍሬም ጋር በነበርኩበት ሰዓት ማለት ነው። በአይኔ በብረቱ ነው ያየሁትኝ። ከስላሴ ቤተክርስቲያን አጠገብ ነው ያለው ቤተ መንግስታቸው። አዎ። ከዚህስ አፄ ዘርዓ ያዕቆብ ሲነግሱ ከዚህም በኋላ ምጣ፣ ነጋሪት፣ ክተት፣ ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል አፄ ዘርዓ ያዕቆብ። ለምን? በእስላሙ ንጉሥ እጅ ያለው ግማደ መስቀሉን ሊያመጣ የጌታችንን መስቀል እንዲህ ከእስራኤል ነው ያመጣሁት አላለችም እንዴ? ድርሳነ መስቀል ላይ አይ እሱ መስከረም የሚነበብልህ ነው። ይሄኛው ደግሞ ሌላ ደግሞ አሳያለሁ። እርስ በርስ እንደ ደጋ በግ የሚላተም ታሪክ ይዘው ደግሞ እኮ አርፈው አፋቸውን ዘግተው ቢቀመጡ ቢንጤ ትናንትና መጥቶ ምናምን ነገር ይላሉ። እናንተ 1600 ዓመት እኮ የመጣው እርስ በርስ እኮ የሚጣላ ታሪክ እኮ ነው ያስከው በሙሉ። አንዳችሁም እፊቴ ቆማችሁ አትመልሱም። ለዚህ ነው ጥግ ይዘህ የምትሳደበው ማለት ነው። እንደዚህ እየላካችሁ ባለጌ ተሳዳቢዎችን እንትሉ ማንም ገብተህ መሳደብ ትችላለህ፣ እፈቅድላለሁ። ከእናቴ ከሚስቴ ከልጆቼ ከኔ የፈለግከውን መርጠህ፣ ግን የምናገረውን እውነት ግን አትችለውም። ማስተባበያ ግን አትሰጡ። ገብቶኛል። ሂዱና ስደቧቸው። ገብታችሁ ሂዱ፣ ግቡና ገዝት ላኩና ስደቡት እየተባላችሁ እኔ ቪዲዮ ነበረኝ፣ ያን ቪዲዮ ፈልጌ ያገኘዋለሁ። ግቡና ስደቡት ብሎ ቄስ ነው የላካቸው። ቪዲዮ አለኝ እንደዛ ብሎ። ከገባችሁም ስደቡት ብሎ ማለት ነው። ኦኬ። ምታ፣ ነጋሪት፣ ክተት፣ ሰራዊት ብዬ አዴሌዋ ድረስ ዘመትኩ ይላል። ከዛስ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አዴሌዋ ድረስ ዘመትኩኝ። በዘመኑ የነበረው የምስር ንጉስ፣ የግብፅ ንጉስ አሽሪፍ የግብፅ ንጉስ ነው። ጋፌርስ የሚባለው የመካ መዲናው ሹም ነው። መካ መዲና የት ነው ያለው? ሳውዲ አረቢያ። ታቦቱ ከየት ነው የመጣው? ከሳውዲ አረቢያ
ታቦተ ጽዮን የተባለችው አዎ ከእስራኤል የመጣ የለም ስል ወንድሞቼ ይኸውልህ እዚህ ያላችሁ ወገኖች ስሙኝ፣ ሪካርድ አድርጉኝ። እዚህ ያላችሁ ወገኖች ስሙ። አንዳቸውም ቀርበው ይህን ነገር አያስተባብሉትም። የአባቶቼ የኤልያስ አምላክ ምስክር ነው አልኩ። እንኳን እነሱ ጳጳሳት መጥተው አያስተባብሉትም። ይኸው በራሳቸው መጽሐፍት ማለት ነው። መስቀሉን ከየት ነው ያመጡት? ግማደ መስቀሉን ከኢየሩሳሌም አስቆፍራ ብለት ውሸት። ከየት ነው ያመጡት? ይኸው ግማደ መስቀሉ የጌታችን መስቀል በመካ መዲናው ሹም እጅ አለና ብለው ነገሩኝ አለ። ከዛ ሊዋጋ ሄደ። ይሄ መካ መዲናው ሹም ጋፍሄር ይባላል። ኦኬ። ከዛም ጋፍሄር እንደሱ መካ ምንድነው በዘመኑም የምስሩ ንጉስ የግብፁ ንጉስ ማለት ነው አሽሪፍ ሲሆን ጋፍሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። መስቀሉ የት ነው ያለው? መካ መዲናው ሹም ጋፍሄር ጋር። ታቦተ ጽዮንስ የተባለችው አሁን አክሱም አለች ብለው የሚሏት መካ መዲና። ሉቃስ የሳላት ስዕል የተባለው መካ መዲና። የሚካኤልስ ታቦት መካ መዲና። ማን ያለው? ይኸው ገልጠዋለሁ። ቻሉት። በእኔ እጅ ያስዋልና አባትንም ገንዘብ መስቀሉን ስዕላቱን እሰጥሃለሁ ከኔ ጋር አትዋጋ አለኝ ይላል። ያ የእስላሙ ንጉስ አትዋጋ ነው። አጼ ዘርዓ ያዕቆብ አትዋጋ። መስቀሉም ታቦቱም የማርያምም ስዕል ብላችሁ ብትሉት ታቦቱም ብላችሁ ብትሉት ታቦተ ሚካኤል ታቦተ ማርያም ብላችሁ ብትሉት በሙሉ ነው እጅ ላይ ነው ያለው እና ይህንን እጅ መንሻ እሰጥሃለሁ። መስቀሉን ሰፍነጉ ሁሉ መጥተዋል። ይህም ብቻ አይደለም፣ ከለሜዳው አክሊለሶ ሁሉ መጥተዋል። ሉቃስ የሳላት የእመቤታችን ስዕሎችን ሁሉ ይሄ ሁሉ እኔ እጅ ላይ ነው ያለው እሰጥሃለሁ። ማን ያለው? የመካ መዲናው ሹም። አላህ አክበር ነው ማለት ያለብህ ኦርቶዶክሳዊ ወገን። ከታይ ጻፈው አላህ አክበር እያልክ አትንቀባረርም። እኛ ላይ አየህ፣ የበሰበሰ ታሪክ ይዘህ ከሳውዲ አረቢያ ከእስላም እጅ ታቦት ተቀብያለሁ ብላ ያመጣውን እንደው በሱ በሆነ ከመካ መዲና ከግብፅ ከእስራኤል ታቦቱ ከእስራኤል መጣ መጽሐፍ ክብረ ነገሥት። ታቦቱ ከግብፅ መጣ መጽሐፍ ገድለ አቡነ ሰላማ ከሳቴ ብርሃን። ታቦቱ ከሳውዲ አረቢያ መጣ መጽሐፈ ጤፉት። ከየት ነው የመጣው? 3 ታቦት ነው እንዲያመጣችሁት። ጽዮን ታቦት የመጣችው ከመካ መዲናው ሹም ከሳውዲ አረቢያ ነው ይላል። የጽዮን ታቦት የመጣችው ከግብፅ ነው ከአቡነ ሰላማ ማን? አቡነ ሰላማ ከአቡነ አትናቴዎስ። የታቦተ ጽዮን የመጣችው በንጉሥ ሰለሞን ዘመነ መንግስት ንግሥተ ሳባ ወሆረት ንግሥተ አዜብ ከመጥራዩ ጠይቡ ለሰለሞን እንዲል መጽሐፍ ብላችሁ ነገራችሁን። ሲጀምር ሳባ የምትባል የኢትዮጵያ ንግሥት አይደለችም። አንድ ሁለተኛስ ወለደችም ተብሎ የተባለው በአይሁዳውያን ምሁራን የተጻፈው ሴት ናት። ሴትየቱ የኢትዮጵያ ሴት የአክሱም ዳይናስቲ ንግሥት አልነበረችም። ግዛተ መንግስቷ አክሱም ድረስ ይሰራል እንጂ የእሷ ዋና መናገሻዋ ከተማ የመን ላይ ነው የነበረው። ተናገሩ እውነቱን። የአርኪኦሎጂ ጥናት ምርምር የዓለም ምሁራን ሁሉ 35 ፕሮፌሰሮች የተሳተፉበትን መረጃ እዚህ ያሰጣላለሁ። ከዚህ የራስን አይደለም የነዚያ ፕሮፌሰሮችን አይደለም የራሳችሁ እንደዚህ ወጣ ማለት ነው። አንዴ ከመካ መዲና፣ አንዴ ከግብፅ፣ አንዴ ከእስራኤል። ታቦቱ ከየት ነው የመጣው? ኦርቶዶክሳውያን ከእስራኤል ይለዋል። ኦኬ፣ ከግብፅስ የመጣው ምንድን ነው? አክሱም ጽዮን የተቀመጠው አክሱም ጽዮን የተቀመጠው አለቃ ደስታ ተክለወልድ መዝገበ ቃላታቸው ላይ ምን እንዳሉ ላሳያችሁ። ስለዚህ በጻፉበት መዝገበ ቃላታቸው ላይ ምን እንዳሉ ላሳየ። እኔ ቤት ሄደህ መተህ ጦምህን አትመለስም። አለቃ ደስታ ተክለወልድ ምን አሉ በመዝገበ ቃላታቸው ላይ? ነውር አይደለም እንዴ? ነውር አይደለም ወይ? ይሄን ያህል መዋሸት ለምንድን ነው የተፈለገው? ታቦት ብሎ በሚለው ደስታ ተክለወልድ በንጉሱ በአጤ ሚኒሊክ ዘመን ነው የታተመው። ያ የታተመው መቼ ነው? በአርቲስት ማተሚያ ቤት በ1972 ዓ ም በድጋሚ ታትሟል። የመጀመሪያው ግን በዚህ ዘመን የታተመው ማለት ነው። ያው ደስታ ተክለወልድ ዘሀገረ ወግዳ ታቦት ብሎ በሚለው ክፍል ላይ ምን አሉ? ከየት ነው የመጣው አሉ። እሳቸው እንግዲህ በጣም የተመሰከረላቸው የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን አገልጋይ የነበሩ ሰው ናቸው። የቅኔ አዋቂ ምናምን ነገር ሁሉ ማለት ነው።
ተቱቲታ ታቦት 1250 ላይ ገጽ አለቃ ደስታ ተክለወልድ ምን ይላሉ? ያው አብረን የምናነበው ታቦት ቁመቱ 1 ክንድ ከስንዝር፣ ጎኑ 1 ክንድ ከስንዝር፣ ውፍረቱ ጣት ማነው 3 ጣት የሆነ የቤተክርስቲያን ጽላት ብለዋል። ይሄ አሁን መጽሐፍ ቅዱሳዊ መረጃ አይደለም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አይመለከትም። 3 ጣት ነው እሳቸው ያሉት። 3 ጣት ማለት እንደዚህ ማለት ነው። የኦርቶዶክሳን በሱቲ ጠቅለላ ሲደብራቸው የሚሸጡት ሲደብራቸው ደግሞ አውጥተው እልል በሉለት ብለው የሚሉት እነሱ እሳቸውን ያን የጻፉት። እሺ ከዛ ታቦት መባል ከሳጥኑ ወስዷል። ስመ አምላክ አልፋ ወኦ የመልአክ የነቢይ የቅድስት ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። ይኸው ነው ነገሩ። ባይዘው ነው የሚጻፈው። 10ቱ ትእዛዛት ላዩ ላይ ተጻፈበት የሚባል የለም። አልፋ የሚባል የጌታ ስም አይደለም። አልፋ ማለት የግሪክ ሆሄያት ነው። ወኦ የሚባልም የለም። ወኦ ፎኦ ቆኦ ብለህ አታምታቱም። ቅዱስ እግዚአብሔር ምስክር። ይህንን ህዝብ ይዛችሁ ሲኦል አትገቡም። አታምታቱም። ዘታቦት ዘቅዱስ ጊዮርጊስ ነው ብሎ የሚለው ዘታቦት ዘቅዱስ ማርያም እያለ ነው እላው ላይ የተጻፈበት ማለት ነው። ኦኬ ከዛስ ታቦተ ገሌ እየተባለ በላዩ ይጻፍበታል። በየማዕዘኑ ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ማስዕል ቅረጽ አለህ። እሺ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦት ታቦተ ማርያምና ታቦተ ሚካኤል ናቸው። ወይኔ አለቃ ደስታ ተክለወልድ ባይጽፉት ይሻል ነበር፣ ባይጽፉት ይሻሎት ነበር። የኦርቶዶክስ ሰረት ከኢየሩሳሌም መጣ ብለዋ የነገረችንስ አይ ከግብፅ ነው የመጣው። በመጀመሪያ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦቶች ታቦተ ማርያምና ታቦተ ሚካኤል ናቸው ይላል። ኦኬ ታቦተ ማርያምና ታቦተ ሚካኤል ከየት ነው የመጡ ብለው ያሉት? ከግብፅ። እኔ አለቃ ደስታ ተክለወልድን እቃወማቸዋለሁ። ለምን? ከመካ መዲና ነው የመጣው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። የት መጽሐፈ ጤፉት ላይ እሺ ከዛ የእመቤታችንን ስዕሎች ሁሉ ከዛ ነው የመጣው ብለው ይላሉ። ይሄ ሁሉ ከዛ ነው የመጣው ከመካ መዲናው ንጉስ ነው። የወንጌላዊ ዮሐንስ የሳለው የጌታ ኩራተ ርዕስ የተባለ ስዕል አለ ብሎ እሱም ከዛ ነው የመጣው። የመላእክት አለቃ የቅዱስ ሚካኤልም ታቦት ሰጠኝ። ማ የእስላሙ ንጉስ አላህ አክበር ነው ማለት ያለብህ። የእስላሙ ንጉስ ማንም የሚካኤልን ታቦተ ሚካኤል ከየት መጣ ይላሉ? ከግብፅ። እዚህ ምን ይላል? ከሱድ አረቢያ ከመካ መዲናው ሹም ከጋፌ ረጅ። እንዴት አይነት ነው! እንዴት አይነት ቁማር እንደሚጫወቱባችሁ ብታውቁ። ኢየሱስ ጌታ ነው ብለን ስንል አቅልህን የምስተው ለዚህ ነው። በእንዲህ አይነት ተረት ተተብትበህ ተይዘህ ማለት ነው፣ እርስ በርሱ የሚጋጭ ኦኬ። የሚካኤልን ታቦት ይህን ብቻ አይደለም። ይህንም ካስረከመ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለስ አለኝ ብሎ ይላል። ይህም ብቻ አይደለም። የታቦተ ሚካኤልን ብቻ ሳይሆን የማርያምንም ታቦት የሰጠው ይሄው ንጉስ ነው። እዚሁ ክፍል ላይ በዚሁ ክፍል ላይ ረጅም ስለሆነ መጽሐፉ እኔ በአንድ ቀን አንብቤ የጨረስኩትኝ። ኦኬ ታቦተ ያው ይሄን ሁሉ ዘልዬ ማለት ነው። ለምን የዘለኩት ሙሉ ነው ያነበብኩት እኔ። ኦኬ እዚህ ጋር ታቦተ ሚካኤልን ሰጠኝ አረ ብሎ የሚለው ታቦተ ሚካኤልን ብቻ ሳይሆን ክፍሉ በጣም ረጅም ከመሆኑ የተነሳ ይሄን ሁሉ ወረቀት አንብቤ እዛ መድረስ የለብኝም። ያነበብኩት ጋር ደርስላችሁ። ዳግመኛም በዓላቸውን ታከብሯቸውና ትዘክሯቸው እና ትማጸኑባቸው ዘንድ ይላል። ኦኬ ዳግመኛም በዓላቸውን ታከብሩ፣ ዝክራቸውን ትዘክሩ፣ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። የማን አጽም? ታቦት ብቻ ሳይሆን አጥንት አምጥቻለሁ፣ የሰዎችን አጥንት እያለች ነው ኦርቶዶክስ። ወደ ምድራችን አስገብቻለሁ እያለች ነው። ሁሉንም አሁን የሚቆጥሩትን የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና። ይህንንም ከማን የተቀበሉት? ከእስላሙ ንጉስ ነው የተቀበሉት። አጥንቱንም ታቦቱንም ምኑንም ማለት ነው፣ ስዕላቱንም እንደበበል። ከዚህ ቀጥሎ የመጣው የቅዱሳንን አጽም ዝርዝር ይቆጠራል ይላል። እንቁጠር። 1
ከዚያም ካለው ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም አምጥተናል ብላለች የኢትዮጵያ ኦርቶዶክስ ክርስቲያን ወደ ምድራችን። ለምን አመጣሽ የማርያምን እናት የሐናን አጽም? በዓሏን እንድታከብሩ፣ ከዛ የቄሶችን ሆድ እንድትሞሉ፣ 2 ዝክራቸውን እንድትዘክሩ፣ በዚህም የሚበላና የሚጠጣ ለእነሱ እንድትሰጡ፣ 3 ትዘክሩባቸውን ትማጸኑባቸው ዘንድ እንድትማጸንበት ማለት ነው። መጥቷል። የማርያም እናት የሐና አጽም ኢትዮጵያ ውስጥ መጥቷል። አክሱም ነው ያለ። ማን ነው? ግሼን ደብረ ከርቤ ነው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ ታማኝ ሆኜ የቤተክርስቲያኒቱ መጽሐፍት እኮ ነው እየተናገርኩ ያለሁት። ልሸለም ነው የሚገባው እንጂ ልሰደብ አይገባም ነበር። እውነት ቤተክርስቲያናችን ታሪካችንን ስላሳወክልን ኤርሚያስ ጌታ ይባርክ ነበር መንባል የነበረብን። እቀጥላለሁ። የሐዋርያው ቅዱስ በርተሎሜዎስም አጽም መጥቷል። ለምን? እንድትማጸኑበት። እኔን ግን አይመለከት። የማንንም አጥንት ለቃቅም አልኩህ፣ እዛው ራብሽ ቢንጣለው። ይሄ ብቻ አይደለም፣ የቅዱስ ጊዮርጊስም አጽም መጥቶልሃል። እኔ ጥያቄ አለኝ እዚህ ጋር የቅዱስ ጊዮርጊስ አጽም ጋር ጥያቄ አለኝ። እኔ የምላችሁ ማነው? ዱዲያኖስ የሚባለው ንጉሥ ጊዮርጊስን አጥንቱን ፈጭቶ አድቅቆ አልሞ በኢድራስ ተራራ ላይ በተነው ስትሉን አልነበረም እንዴ? አልነበረም ወይ? ከየት ሆኖ ነው? እንዴት መልሶ ተገጣጥሞ ነው ዝርዎ እያሉ ማለት ነው። በደብረ ኢድራስ በኢድራስ ተራራ ላይ አመዱን ረጨው የጊዮርጊስን እና የጊዮርጊስ አጽም ከደቀቀ ከተፈጨ በኋላ ዱቄቱ ሄዶ ቅጠል ላይ ሁሉ ሲያልፍ ጊዮርጊስ 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 የሚል ጻፈበት ብላችሁ አልነገራችሁንም ወይ? በቅኔ ትምህርት ቤት ሁሉ ጨመረ። ምድረ ውሸታም ደብተራ ሁሉ ማለት ነው። እና እዚህ ደግሞ የጊዮርጊስን አጽም አምጥተናል። ይሄ ብቻ ነው? የፈረሱም ጭራ ሁሉ ጭምር መጥቷል። የጊዮርጊስ የፈረስ ጭራ ዋዛ በፈረስ ቅዱስ ጊዮርጊስ ይኸው 12 ክንድ የሚሆነው የፈረሱም ጭራ ጭምር መጥቷል። ወዴት? ወደ ኢትዮጵያ። ለምን? ኦርቶዶክሳውያን ወገኖች እንዲማጸኑበት። 1 2ኛስ ዝክሩን እንዲዘክሩ፣ በዓሉን ሊያከብሩ የጊዮርጊስን የፈረሱን ጭራ ፋንድያው እየተፈለገ ነው። ሲገኝ ይመጣል። እስከዛ ታግሳችሁ ጠብቁ። ወደ ኢየሱስ አልመጣም ብለህ ያልክ ጭራውን ኮቴ አለ ሰሜን ሸዋ የጊዮርጊስ የፈረሱ ኮቴ ህዝብ ሁሉ እየሄደ ይስመዋል። ህዝብ ሁሉ እየሄደ ይሳለመዋል። ህዝብ ሁሉ እየሄደ ይማጸንበታል። የጊዮርጊስ የቅዱስ ጊዮርጊስ የፈረሱ ኮቴ እያሉ ማለት ነው። አላያችሁትም? ቪዲዮ ልናሳይ ይችላል። ወንድምና ላክልኝ የጊዮርጊስን ኮቴ የፈረሱ ምናምን የተባለው ብሩኬ ቴሌግራም ላይ ላክልኝ። ጭራው ተገኝቷል። የፈረሱ ኮቴ ያለ ፋንድያው እየተፈለገ ነው ያለው። ፍቱን ነው አሉ። እሱ ነገር ለኤች አይ ቪ ውልቅ አድርጎ ያጠፋል አሉ። የእርክ ትጋደማለህ ኢትዮጵያዊ ካገኘህበት ጋር ለኤች አይ ቪ ብዬ ስልህ ጆሮ ቆም አይደል? አያስጥልህም። ራሱ ጊዮርጊስ የተባለው እንኳን ቢፈጭ አያስጥልህም። ንስሐ ለመግባት ያለባችሁ የፈረሱ 12 ክንድ የሆነ የፈረሱ ጭራ ጭምር ወደ ኢትዮጵያ መጥቷል። ምን ሊያደርግልን? እንድትማጸኑበት፣ በዓሉ እንድታከብሩ፣ እንድትዘክሩት። እግዚኦ ወይኔ ጌታ ኢየሱስ ከስንቱ እኮ ነው የገላገልከኝ አባዬ። ጌታዬ ውስጤ የገባው ያንተ የፍቅር እሳት ስም ለዘላለም ይባረክ። የፈረስ ጭራ በዓሉ እንድታከብረው የፈረሱን ጭራ ዝክሩ እንድትዘክርለት የፈረሱን ጭራ እንድትማጸን በፈረሱ ጭራ እያለ ሰይጣን ሲጫወትብኝ ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱዲያኖስ ሞክ እያልኩ እጄ እስከ አብጥ ድረስ ከበሮ የቀጠቀጥኩበት ያ ዘመን ይቆጨኛል። ወንድሞቼ ናቶች ደምስሶሙ ለአጽራሬ በጸሎትከ እሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት። አይ ኤርምያስ፣ አይ ኤርምያስ፣ አይ ኤርምያስ ኢየሱስ ባይደርስልህ ኖሮ አንተ የእግዚአብሔር ልጅ ስም ለዘላለም ይቀደስ። የኔ ጌታ ራራልኝ። አንተን ያለማወቅ እውርነት ከኔ ላይ ተጠናውቶኝ እንደ ልብስ ለብሼው ጨለማን
ለማይደርስልኝ ለሙታን ሳጥም ለሙታን ስቀጠቅጥ ይሄ እጄ በቀኝ እጄ ስለሆነ ከበሮ መመታው ይሄ እጄ ብላችሁ ደም እዚህ ጋር እስኪያቸፈችፍ ድረስ ነበር ከበሮ መመታው። ወንድሞቼ ናቶቼ እግዚአብሔር ምስክር ለብሻው በሄድኩት ነጠላ ነበር ጠቅልዬ የምመጣው ለጊዮርጊስ ብዬ የደበደብኩበት ማለት በጣም ነው ማስታውሰው። እውነት መስሎኝ ዛሬም እንደኔ እውነት መስሏቸው ስንት ዲያቆናት የሚሉ አሉ። እውነት መስሎኝ የለየልኝ የቤተክርስቲያኒቱ ዲያቆን ነኝ። ያውን በገጠሪቱ ኢትዮጵያ ተወልጄ ያደግኩኝ ማለት ነው። ይሄ እጄ ያብጥ ነበር ወንድሞቼ ናቶች ጌታ እግዚአብሔር ምስክር አልኩ። ይሄ እጄ አብጦ በነጠላ ጠቅልየው አረም ማረም አቅቶኝ እርፍ መጨበጥ አቅቶኝ ማጭድ መያዝ አቅቶኝ ክብረ በዓል ሄጄ አክብሬ ስመጣ ማጭድ መያዝ አቅቶኝ አጨዳ በማግስቱ ካለ አባቴ እየተቆጣኝ ዘመለዛ ቃልቻ መስል ከበሮ ስደበድብ ትውላለህ እዚህ ስራ እንትን ላለመስራት እያለ ፋዘር ስንት ቀን ሲቆጣኝ ይሄ እጄ ኢየሱስ ያይቶታል። የፈረሱን ጭራ ጭምር አምጥቻለሁ ትለኛለች። ለምን ስትል በዓሉ ልታከብር ዝክር ልትዘክር ልማጸንበት። አንተ የጊዮርጊስ የፈረሱ ጭራ ሆይ እባክህ ጸሎትና ልመናዬን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አድርስልኝ። አንተን የመሰለ በቁመት ረጅም 12 ክንድ የሆነ ጭራ የለምና እኔ ኤርምያስ በጭራ ስማጸን ጭራ ስር ቆሜ ስለምንህ ወይ ጌታ ኢየሱስ እንደኔ እውነት መስሏቸው ዛሬም ለሚቀጠቅጡ በዛ ባለፍኩበት የህይወት ጎዳና ዛሬም ላሉ አይኖቻቸውን እንድትከፍት ውጣና ስበክ ብለኛል። ይህንን ያንተን ክብር የተጋፋ በትውልድ ላይ የተጫነ የፈረስን ኮቴና አዛባ እና ጭራ የሙታን አጽ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ የሚለውን ከወርቅ ከብር ይልቅ ከወርቅ ይልቅ የጠራ የተፈተነውን ቅዱስ ቃልህን ትተው ኮቴ ፍለጋ ሰሜን ሸዋ ይሄዳሉ። ጭራ ፍለጋ የተለያየ ቦታ ላይ ይሄዳሉ። የሊቀ ጳጳሳቱም የአንጾኪያውን ሰማዕት የገላውዲዮስን አጽም አምጥተንላቸዋል። በቃ ኢትዮጵያ አጥንት ባጥንት ሆናለች። እኛ እርስ በርስ እዚህ እየተገዳደልን ከምን ሞታው አጥንት የበለጠ ከኢትዮጵያ ኦርቶዶክስ አምጥታለን። ከኢትዮጵያ ውጭ ኢምፖርትድ ማለት ነው። የሊቀ ጳጳሳቱም የሳዊሮስና የዲዮስቆሮስ አጽም ምን ሊያደርግልን? ልትማጸንበት፣ ልትዘክረው፣ በዓሉ ልታከብር። ከዛስ እንደኔ አይነቱ ዲያቆንና ቄስ ይከታላ፣ ሆዳችን እንሞላለን። አንተ አፈርደቼ ትግጣለህ ሲኦል ወርደህ ምን ያደርግልኛል? አሁን አቡነ ሳዊሮስ፣ አቡነ ዲዮስቆሮስ፣ አቡነ ዲያብሎስ ብለህ ብትል ምን ይጠቅመሃል? የእግዚአብሔር ልጅ ከሰማይ መጣ አይደል እንዴ? የጠፋውን ሊያድን መጣ አይደል እንዴ? ኃጢአተኞችን ሊያድን መጣ አይደል እንዴ? አይበቃም? አቡነ ዲዮስቆሮስ፣ አቡነ ቆርቆሮስ ብሎ ይለኛል። የራሳቸው ጉዳይ ነው። እንዲህ አይነቱም እግዚአብሔር ምስክር አልኩ። በይሁዳው ንጉሥ በኢዮስያስ ላይ ያለ የእግዚአብሔር ክብር እኔም ላይ ጭምር ስላለ እንዲህ አይነትን አጥንት አምጥተህ ስገድለት ብለህ ብትለኝ ጋዛር ከፍክፌ ነው የማቃጥለው አልኩ። አቃጥለዋለሁ አልኩ። ኢዮስያስ እንደዛ አድርጓል። የይሁዳ ንጉሥ ይሄንን የማንም የሙታንን አጽም እንደዚህ ነበር ሲያመልክ የነበረው እስራኤል በዚያ ዘመን። ይኸው የኢዮስያስን አምላክ አይደል እንዴ የማመልከው በደንብ። ይኸው ሁለተኛ ዜና መጽሐፍ ምዕራፍ 34 አምልክ ትለኛለህ እንደ አምጥተህ ጭራና ፈረስ። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሰ። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱ በዳዊት መንገድ ሄደ ይላል። እኔም የዚህን አባት መንገድ ነው ማጠበጥበው። እሱ እምነቱን በማን ላይ ነበር ያደረገው? ይሄ አባት በእግዚአብሔር ላይ በመሲሁ ላይ ተስፋው ማን ነበር ለዳዊት? እግዚአብሔር። እረኛው ማን ነው? እግዚአብሔር። መድኃኒቴ እግዚአብሔር፣ እረኛዬ እግዚአብሔር። በሞት ጥላ ሸለቆ አንተ ከኔ ጋር ነህና ክፉን አልፈራም እያለ ኢየሱስ እግዚአብሔር። የዚህን አባት ፈለግ ነው የተከተልኩትኝ።
የዚህን አባት አምላክ ነው የማመልከው። የዚህን አባት ልጁን ነው የማመልከው ኢየሱስን። ጌታውም ልጁ የሆነው ማለት ነው። ወደ ቀኝም ወደ ግራም ፈቀቅ አላለም ይላል። ይኸው ነው አባቶቻችን ካመለኩት ከእግዚአብሔር ወደ ግራም ወደ ቀኝም ፈቀቅ አንልም። በነገሰ በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በይሁዳና በኢየሩሳሌም በኮረብታው መስገጃዎችና ከማምለኪያ አጸዶች የተቀረጡትን ቀልጠው የተሰሩትን ምስሎች ያጸዳ ጀመር ይላል። ሃሌሉያ ሃሌሉያ። ያጸዳ ጀመር ይላል። እነዚህ ግሳንግሶች ካልጸዱ ተሐድሶ በኢየሩሳሌም በእስራኤል ስለማይሆን እግዚአብሔር ክብሩን ወደ ኢየሩሳሌም ስለማይመልስ እነዚህን እያመለከ እስራኤል እግዚአብሔር አብሮት እንዲሆን አጠብቅ። እነዚህን አጽም እያመለክ ኢየሱስ በምድሪቱ ላይ ጌታ አለ ብለህ አትበለኝ። የፈረስን ጭራ ታቅፈህ ኦ ጌታዬ፣ ኦ ጌታዬ፣ ኦ የኔ አባት ስምህ ለዘላለም ይባረክ። ኦ ጌታዬ፣ ከአንተ እኩል አንተ ፈጥረን ለፈረስ ጭራ ስገዱ፣ ለፈረስ ጭራ አጠኑ፣ ለፈረስ ጭራ አምልኩ ስንባል ጌታዊ ከዚህ የበለጠ ሞት ምን አለ? ለምን ዝም ብለህ ታየናለህ አልልህም። ኃይልን ብቻ ጠይቃለሁ፣ ጸጋን ብቻ ጠይቃለሁ፣ ጸጋን ብቻ እንጠይቃለን። ዕለት ዕለት የአንተ ኃይል፣ የአንተ መገለጥ፣ የአንተ ክብር በዚህ በሚሞተው ስጋዬ ላይ የአንተ ኃይል እንዲገለጥ፣ የአንተ ክብር እንዲገለጥ ለኃጢአት ሞተን ለጽድቅ ሆነን እንድንኖር ጠርተህናል። የዘላለም ሕይወት በስምህ ሰጥተህናል፣ በስምህ ጠርተህናል፣ አድነህናል። ጸጋህን ብቻ፣ ጸጋህን ብቻ የኢዮስያስ አምላክ ጸጋህን ብቻ ያጸዳ ጀመር። ቀልጠው ከተሰሩት ምስሎች ምድር ሁሉ የተሸከመቻቸውን ጣዖታትና እርኩሰቷን ሁሉ ትሰብስብ። ሁላቸው እንኳን ከእግዚአብሔር ልጅ እግር በታች አሉም፣ ከእኔ እግር በታች ናቸው። ከእኔ እግር በታች ከእግዚአብሔር ልጅ እግር በታችማ አይመጥነውም። የማንንም የሙታንን አጽም ኢየሱስ ክርስቶስ እግር ስር አላስቀምጥም። እኔ እግር እንኳን አይመጡም። እዛው ሄደ፣ እዛው ሄደ። ሕያውን አምላክ የሙታንን አጽም አምጥተህ ምድር ላይ አጥነ፣ ስገዱለት፣ አክብሩት፣ እጠኑ፣ ባርኩ። አይመለከተም። ይኸው የበዓሊንም መሰዊያዎች በፊቱ አፈረሰ ይላል። ቴንኪዩ ሎርድ። በላዩ የነበሩትን የፀሐይ ምስሎችን የማምለኪያ አጸዶችን ቆረጠ። የጌዲዮን አምላክ አጸድ ማለት ዛፎች ማለት ነው። ቆረጠ። ጌዲዮን በሌሊት ሄዶ ቀንጥሶ እንደጣለው የአባቴ እናቴ ብሎ የተባለ ነገር የለም። የከተማው ሕዝብ እንዳያየው በሌሊት ነው ያደረገው። ቀንጥሶ ጣለው። ይሄ ቅቤ የሚቀቡትን ዛፍ ከምድራችን ላይ መድምደው አልኩ። ብራዘር መጋዝ እገዛልሃለሁ፣ መጥረቢያ እገዛልሃለሁ። አድባር ትቀበልሽ እየተባለ ምድራችን ላይ ከፈርስ ከእንስሶች ደምና ከተለያየ ነገር ሁሉ ሞራ እየለጠፉ ምድሪቱን የሚረግሙ ሌዋታንን እባብን የሚያንቀሰቅሱ የአስማተኞችና የጠንቋዮች ጉባኤ በእግዚአብሔር ልጅ በኢየሱስ ክርስቶስ የስም ስልጣን ዳንኤል እንደተናገረ እጅ ከተራራ ላይ ሳይነካው የወረደው ምስል ያንን ድንጋይ ያንን ምስል እንዳደቀቀው እንደፈጨው በኢትዮጵያ ምድር ላይ ያሉ የአስማተኞች የጠንቋዮች ጉባኤ ያቆሙት በሰው ልብ ውስጥ የተከሉት በጓዳቸው የሰሩት የትኛውም የአስማተኞች ጉባኤ የፈረሰ ይሆን፣ የፈረሰ ይሁን። መሰዊያቸው የተነቀለ ይሁን። ጥንቆላና መተታቸው የሚያሟርቱት ሟርትና ድግምት በኢየሱስ ክርስቶስ የስም ስልጣን ከምድሬ ላይ እሽረዋለሁ። ሌዋታንን እባብ በእጅህ እንድትመታው በተሰጠኝ የልጅነት ስልጣን እኔም እመታዋለሁ። በእግዚአብሔር ልጅ በኢየሱስ ስም የሉሲፈር አናቱ የተመታ ይሁን፣ የተመታ ይሁን። ከጥልቁ ጉድጓድ እየወጣ በጥቁር ድመት ደም ቃል ኪዳን ያደረገ እዚህ ሶሻል ሚዲያ ላይ ሁሉ ጭምር ሳይቀር የሚገዛቸው ሰዎች አሉ። እግዚአብሔር ያንን ሰው አሳይተኛል። እግዚአብሔር የዘላለም አምላክ ለመዳን ብታደርግለት ለመዳን ይሁን፣ ካልሆነ ግን እጅ ትጠንቅርባቸው። ጥልቅ የሆነ ኪዳን በደም በድመት በጥቁር ድመት ደም ያስደገሙ ደጋሚና መተተኞች እጆቼን አነሳለሁ። የባሪያ የነቢዩ የኤልያስ አምላክ እጆቼን አነሳለሁ። ለምልክት አቆምሃለሁ ብለኸኛል። እጆቼን አነሳለሁ። ከፍ ያለው በስምህ የተዋረደ ይሁን።
ኢየሱስን የሚራገም ትውልድ፣ ኢየሱስን የሚያቃልል ትውልድ፣ ወንጌልን የሚገፋ ትውልድ ለህይወት የሚሆን ንስሐ እንድሰጣቸው። ካልሆነ ግን አምላኪውና ተመላኪው ቋንቋቸው የተደበላለቀ ይሆን። በሚያመልኩት ቅርጽ ላይ ድምፅ የሚሰጣቸው የባሪያህ የነብዩ የቴስቢያዊ የነብዩ የኤልያስ አምላክ በዚያን ቀን በዓል መናገር እስከማይችል ድረስ አንደበቱ እንደተያዘ በስምህ ጸልያለሁ። አንደበቱ ዲዳ ይሁን። የሚያመልኳቸው አማልክቶች የሚያመልኳቸው የሚሰግዱላቸው ስዕላት ይናገራሉ፣ ደም ያፈሳሉ፣ ዘይት ያፈሳሉ፣ ወዝ ያፈሳሉ፣ ወዛቸውን የተቀባ ይድናል እያሉ የሚናገሩ እግዚአብሔር ጸልያለሁ። የይሁዳው ንጉሥ የኢዮስያስ አምላክ መሠዊያቸው የፈረሰ ይሁን፣ ዙፋናቸው የተደፋ ይሁን። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስም በእኔ ዘመን ያውም በእኔ ዘመን ያውም ጌታዬ ሆይ እንደ ጠራኝ ሳቅ ነገ ዛሬ ብዬ የምልበት ይከራከርበት የነበረው ዘመን አብቅቷል። ልጅነቴን ሳላቀው አልፏል። ይለፍ። የጉልምስና ዘመኔም ይለፍ። የሽምግልና ዘመኔም ይለፍ። ስለ አንተ አዳኝነትና ጌትነት እየተናገርኩ በአደባባይ ላይ ስለ ስም እየመሰከርኩ የሰጣኝን ዘመን አገልግል ሩጫዬ እንድጨርስ ኃይልን ብቻ ነው የምጠይቅህ ጌታ ሆይ። ጸጋ ነው የምጠይቅህ፣ ኃይልን ነው የምጠይቅህ። ጥሪ ላይ አሁን ጥያቄ የለኝም። ገብቶኛል። እግዚአብሔር ገብቶኛል። ጌታዬ እዚህ ትውልድ ፊት ውጣና ተናገር ብለኛል። የምናገረውን አስተምረኝ። ስናገር አብረኝ ቁም። ጠጣር የሆነ የሰዎች ልብ በጌታ በኢየሱስ ክርስቶስ የቃል ኪዳን ጉልበት በመንፈስ ቅዱስ ኃይል በልባቸው ያለ ጨለማ የተገፈፈ ይሁን፣ የተገፈፈ ይሁን። ለልጅ ለክርስቶስ ኢየሱስ ወንጌል ልባቸው ይሸነፍ። ይድኑ ዘንድ ለሕይወት የሚሆን ንስሐ አንስጣቸው። እና እንዲህ አደረገ፣ ቆረጠ፣ የሰሩትን ምስሎች ሰባበረ ይላል። እህቴ እቤትሽ እናትሽ የሰራችሁ ጨሌ ቡረንትቻ ምናምን ነገር የሚባል አላረ አውጥተሽ ፈጥፍጠሽ በጌታ በኢየሱስ ክርስቶስም ብለ አውጥት ሰባ አድቅቀጥ አላት አልኩ። አድቅቀጣል። ይሄ ስዕል ብለህ ግድግዳ ላይ ለጠፍከው የእመቤቴ ወላዲቴ ብለህ አድቅቀጣለው አልኩ። አድቅቀጣለው። እኔ ነኝ ኃላፊነቱን የምወስደው። አድቅቀህ ይህንን ምናምንቴ ሁሉ ማለት ነው። በስዕል ላይ አድራ ትናገራለች፣ ሽንቷን ትሸናለች ነው ያላሉን። ምን ያላሉን ነገር አለ? ይሰውላቸው የነበሩትን ሰዎች በመቃብር ላይ በተናቸው ይላል። አየህ፣ የእግዚአብሔር ቅናት እንዲህ ያደርጋል። የካህናቶቻቸውንም አጥንት በመሰዊያዎቻቸው ላይ አቃጠለ ይላል። በይሁዳና ኢየሩሳሌምን አነጻ ይላል። እኔ ታዲያ አሁን ይህንን ባገኘው እንደማደርገው እግዚአብሔር ምስክር፣ ቤንዚን አርከፍክፌ ነው ማነዳው። ያ አምላክ ውስጤ እንዳለ ማንም ማረጋገጫ እስኪሰጠኝ ድረስ አልጠብቅም። ከውጭ ሰዎች ከሚመክሩኝና ከሚነግሩኝ በላይ ውስጥ የምሰማው ድምፅ ይበልጣል። እግዚአብሔር የሚበቀል አምላክ ነው። ያው መጣል የአንጾኪያው መጣል የገላውዲዮስ አጽም መጣል ይላል። አምጥተንላችኋል፣ በኩራት አጽም አምጥተንላችኋል፣ አጥንት አምጥተንላችኋል፣ የሞተ ሰውዬ እንትኑ አጽሙን አምጥተንላችኋል። እግርና ጥፍሩ እንደዚህ የረገፈ ተለቃቅሞ ለምን? እንድትማጸኑበት፣ እንድትዘክሩ፣ ባህላቸው እንድታከብሩ። ይህ ነው ሐዋርያው ቅብብሎሽ ኢትዮጵያ ውስጥ የተሰበከው። ሄሮድስ ያስፈጃቸው የ14,000 ሕፃናት አጽም የጭንቅላት የሕፃናት ጭንቅላት እግራቸው፣ ጣታቸው ምናምን ነገር ሁሉ ማለት እነዚህ የቆጠርናቸው ከሰባቱ የወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። ይኸው በእመቤታችን ስም የተቀረጸችውን ታቦት አምጥተንላችኋል። ከየት? ከእስላሙ ንጉሥ ተቀብለው ታቦተ ሚካኤልን እዚህ ጋር ሳየሁ አይደለ? ታቦተ ሚካኤልም ታቦተ ማርያምም ከማን የተቀረጹት? ከማን የተቀበሉት? ይኸው ይህችም ታቦት 10 ቃላት የተጻፈባት ታምራትን የምታደርግ ደገኛ ታቦት ናት። 10 ቃላት የተጻፈባቸው በጻድቃን በሰማዕታት በመላእክት ስም የተቀረጹ ታቦት ሁሉ ደገኛ ናቸው ብለዋል። ግን ከማን ንጉሥ የተቀበሉት? ከመካ መዲናው ከጋፊሄር እጅ። ታቦተ ጽዮን የሙሴ ታቦት የተባለችው ከየት ነው መጣች የተባለው? ከመካ መዲና። ማንም የሚናገረው መጽሐፈ ጤፉት በግሼን ደብረ ከርቤ የታተመ አይ አይደለም፣ ከግብፅ ንጉሥ ነው የመጣው።
ታቦተ ጽዮን ከግብፅ ነው የመጣችው። በማ በፍሬምናጦስ ከማን ከአቡነ አትናቴዎስ እጅ ላይ ተቀበሉ። ማንም የሚናገረው ገድለ አቡነ ሰላማ እንዴ 2 አይ የሙሴ ታቦት የመጣችው ከእስራኤል ነው። በማ በንግስት ዛማ ዘመነ መንግስት። ማንም የሚናገረው ክብረ ነገስት በማን የተጻፈ በዶክተር ስርጉ ገላው የኢትዮጵያ ቋንቋ የጥናትና ምርምር አዲስ አበባ ዩኒቨርሲቲ። ታቦቱ መጣ ይላል ከእስራኤል። ታቦቱ መጣ ከግብፅ። ታቦቱ መጣ ከመካ መዲና። ከየት ነው የመጣው? ከግብፅ ከመካ መዲና ወይስ ከእስራኤል? ታቦቱ ከየት ነው የመጣው? ከእስራኤል፣ ከመካ መዲና፣ ከግብፅ። እኔ ይህን ሁሉ ኮተት አላቅም። እኔ ታቦት አይደለም የመጣልኝ። እኔን ሊያድነኝ ከሰማያት የመጣው የእግዚአብሔር ልጅ የዳዊት ልጅ ነው። በቃ የዳዊት ልጅ ከሰማይ የእግዚአብሔር ልጅ ከሰማይ ፈልጎ ይመጣ። መልስ ይስጡን። ልክ ነው ፓስተርዬ፣ መልስ ይስጡን። የምትለው ሀሳብ ካለ ማለት ትችላለህ ፓስተርዬ። ኑ መልስ ስጡን። ሐዋርያዊ ቅብብሎሻችሁ ይሄን ሁሉ ነው ያመጡት። ሌላውን ቀለል አድርጌልህ ማለት ነው። ኑ መልስ ስጡን። ገብቶ እናትን እንዲህ ላርጋት እያሉ የብልግና ስድብ መሳደብ ኤርሚያስ የሚናገረውን ነገር ያስቆማል ብላችሁ ከሆነ 11 ዓመቴ ነው። ስድብን የመሸከም ጸጋ እግዚአብሔር ሰጥቶኛል። ኤክስፔሪያንሱም አለኝ። ኑና እስቲ መልሱልን። ጵጵስና የመጣው ሐዋርያዊ ሹመት የመጣው ከግብፅ ነው ብላችኋል። ጳጳስ ለጳጳስ ከንፈር ተሳስሞ የመጣውን አሁን ይህንን ታሪክ ምን ብለህ ታወራለህ ፓስተርዬ? እሺ ቴንክ ዩ ኤርሚ፣ የጌታ ይባርክ። እኔ የምልህ ዛሬው በጣም ቦለስቲክ ነውና መልስ ይስጡን። እኔ እሱን ነው የምለው። አሁን ስድብ እውቀት አይደለም ማለት ሰው አፉን ሲከፍት ጭንቅላቱን ነው የምናየው። የምልህ ቅድሙ ልጅ ያው ዝም ብሎ የሰፈር ልጅ ስለሆነ ምንም አትፈርዱበትም። ግን አዋቂዎች ካላችሁ ማለት የቤተ እምነቲቱን እንትን እናረጋለን፣ እንጠብቃለን፣ እንከላከላለን። የጥንት የጠዋት ናት፣ እናንተ መጤዎች ናችሁ፣ አንዴ ግብረ ሰዶማዊ ናችሁ፣ ማዕት ጉድ ነው የምትሉን እንግዲህ። እና ማስረጃ ስንጠይቅ የለም፣ ተሳድቦ መውጣት ነው ማስረጃው። ቪዲዮ አለኝ ይላል፣ አውጣ ሲባል ተሳድቦ ይወርዳል። ቪዲዮ እሱ ነው። ይኸው እንግዲህ በመጽሐፍ የቀረበ ማስረጃ አለ። እኔ በጣም እኔ መቼም ሼም የሚሆነው ምንድን ነው ይሄ አሁን ያቀረብከውን ማስረጃ ሰደበን የሚሉ ከሆነ የቅድሙ ልጅ ምን አረገን ብለን እንድንቀበል ይንገሩን። እሱንም አንድ ላይ ይሄ ስድብ ከሆነባቸው ኦርቶዶክስ ነው የምትሳደቡት ወንጌል የላችሁም ወይ ይሉናል። ወንጌል እኮ ጨለማውን መግለጥ ነው። ጨለማውን መግለጥ ነው። እውነቱን ማሳየት ነው። ጨለማ ደግሞ የሚገለጠው በብርሃን ነው። ብርሃኑ ክርስቶስ ነው። ስለዚህ ይሄ አሁን የተገለጠውን ጨለማ የገለጠው የእግዚአብሔር ልጅ ኢየሱስ ነው፣ ብርሃን የሆነው። ይሄ ሁሉ ኮተት አያድንም ነው መልእክታችን። ይሄ ሁሉ ኮተት አያድንም። ለመዳን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻውን በቂ ነው። በቃ መጽሐፍ ቅዱስ የሚለው ይሄንን፣ ሐዋርያቱም ያሉን ይሄንን እና ተጨማሪ ነገር እኔ ብዙ አልናገርም። ግን ካሉ እንደው ብራቃቸውን ዋጥ ያደረጉ ማስረጃ ሊያቀርቡ የሚችሉ ሰዎች ካሉ ይንገሩን፣ ይምጡና የትኛው ነው ልክ የሚለውን ይንገሩን ለማለት ነው። አንተ እግዚአብሔር ይባርክ፣ ኤርምዬ ጌታ ይባርክ፣ በርታ፣ ጌታ ካንተ ጋር። አሜን። ቴንክ ዩ ፓስተር፣ ጸጋ ይብዛልህ። አይመጡ ምን ቦታቸው ይመጣሉ? እዛ የማያውቀን ህዝብ ነው እንጂ የሚናገሩት አይመጡ እንጂ እዚህ ጋር 400 ሰው ከበስተኋላ ስንት ሺህ ሰው ተሰብስቦ ሌሊት እንቅልፍ አልወስድ ብሎ ያለ ሁሉ እኮ ተደብቆ ነው የሚሰማው። ቢሃይንድ ባይሆነው ማለት ነው። ግን አይገቡም። ምን ሊያደርጉት ይገባሉ? የትኛውን ከምን ሊያደርጉት ይገባሉ? ይሄ ስህተት ነው እንዳይሉ በቤተክርስቲያን የተጻፈ መጽሐፍ ነው። ካሉ ግን መምጣት ይችላሉ። እንደው ካለ እሺ። ሰላም ነው፣ እግዚአብሔር ይመስገን። ወንድምነህ ብሩኬ ያለ
ውሃ ልጠጣ ወንድምነት አለ። ኧረ ብሩኬ አይሰማም እንዴ? ይሰማል ወንድማችን። ቆይ እሺ ዳኒ ያለህ? ኦኬ ፓስተር ትችላለህ? አንዴ ውሃ ልጠጣ መቀበል ትችላለህ? እየነዳው ነው ላወራው እችላለሁ። ጥያቄያችን ግልጽ እኮ ነው። ምንም ማስረጃ ያለው ሰው ልክ እንዳንተ በማስረጃ ዲስፕሩቭ ያርግ የቀረበውን ማስረጃ፣ ሌላ ነገር የለውም። እሺ ማንን ነው የማዋራው? እኔው ነኝ። እሺ ወዳጄ ማልበል ወዳጄ፣ እየነዳው ስለሆነ ስምህን ለማንበብ ስለሚያስ ካራማራ። እሺ ካራማራ ወዳጄ ሰላም ነው? እግዚአብሔር ይመስገን። ጎሽ እንትኑን ያቀረባቸውን ማስረጃዎች አይተሃቸዋል? ድገምልኝ እስቲ አንዴ፣ ማስረጃዎቹን አንዴ ድገምልኝ። ኤርሚ ሲያስረዳ አልነበርክም? አይ አልነበርኩም። ታዲያ ምን ይዘገባ? ተጋብዤ ነው የመጣሁት። ጥያቄ አለን ብለው ችግር የለም እነግርሃለሁ። ጥያቄ እንደዚህ አጭር አድርግለት። አክሱም ያለው ማን የጋበዘ? አክሱም ምን አልከኝ? ካራመራ ማን የጋበዘህ ነው ያልኩህ። ቆይ ኤርሚ ማን የጋበዘ? እዚህ ቤት ያሉ ሰው። ካራመራ ይሰማል እንዴ? እዚህ ቤት ያለ ሰው ማን ነው የጋበዘ? ብሩክ ነው የጋበዘ? ዳኒ ነው የጋበዘ? ማን የጋበዘ? ኤርሚ ነው የጋበዘ? ካልወጣሁ ማየት አልችልም። አስሙን ኧረ ራሱ ነው ልኮ ያስገባሁት ማለት ያስገቡት ይመስለኛል። እሺ አውርደው። ስትናገርም አልሰማም። በባዶ ሜዳ ለጭቅጭቅ ነው የመጣው። ምን ለመፍጠር እንደሆነ አልገባኝም። እንጠይቀው፣ ግድ የለም እንጠይቀው። እሺ አክሱም ጽዮን አለ ተብሎ የሚባለው ታቦት አለ አይደለ? ካራማራ ከየት ነው የመጣው እሱ ታቦት? ከየት ሀገር ነው የመጣው? በማን ዘመን ነው የመጣው? ይሄ ነው ጥያቄያችን። ከየት ነው የመጣው? ከሀገሩ ከየት ነው የመጣው? ከእስራኤል። ከእስራኤል። ቴንክ ዩ። መቼ ነው የመጣው? በዘመነ ሚኒሊክ። በዘመነ ሚኒሊክ የዛሬ 100 ዓመት ማለት ነው። በአፄ ሚኒሊክ ዘመን። አይ ቀዳማዊ ሚኒሊክ። ቀዳማዊ ሚኒሊክ ዘመኑ መቼ ነው ማለት ነው? በዚያ ዘመን የማን ንጉስ ነበር የነበረው በእስራኤል? ሰለሞን። እሺ ይሄ ታሪክ የት ነው ተጽፎ የሚገኘው? ማለት ይሄን ታሪክ የታገኘው አንተ? ከቤተ ክርስቲያን። ምን በሚል መጽሐፍ ላይ ተጽፏል? መጽሐፉን አታውቀውም? አላውቀውም። ኦኬ ምን የሚል መጽሐፍ ላይ ነው ያገኘው ያነበብከው? ኦኬ ስለ ታቦቱ ነው ማወቅ የፈለግከው ወይስ መምጣቱ ነው? እኮ መምጣቱ ነው የሚናገረው። አሁን የነገርከኝን ታሪክ ያው ስለ ታቦቱ ምሳሌ ክብረ ነገሥትን አንብሃል? ክብረ ነገሥት። ከዚህ በፊት ግን እኮ ጋብዘኸኝ አንድ ቀን አስረድቼ አምነህበት እኮ ነበረ። ምን ነው አዲስ ሆንክበት ዛሬ? አይ የለም እኔን ለማሳመን በዚህ ጉዳይ ላይ እኔን ለማሳመን አንተ አይደለህ አባቶችን መጥተው አቁምሽ። ጥሩ ግን አሁን ዛሬ ትደግምልኛለህ? ካላመንኩ ዛሬ ታሳምነኛለህ። ጥሩ ቤተክርስቲያን ከዚህ ውጭ ታቦቱ ከሌላ ሀገር መጣ ብላ የምትለው የላትም? የላትም። እሺ ቴንኪው። ከግብፅ ሀገር የመጣ ታቦት የለም? ሁለት ታቦት የለም እኮ አንድ ታቦት ነው ያለው ከግብፅ ከእስራኤል የመጣው። ከእስራኤል የመጣው የት ነው ያለው? አክሱም ማለት? አዎ። እሺ እኔ ላስታውስ መጀመሪያና ላስታውስ ከዚህ በፊት ጠይቀኸኝ የጳጳሱ የፓትርያርኩን ሁሉ አሰምተኸኝ አዎ ብዬ ነግሬህ እኮ አስተምሬህ አምነህ ከዚህ በኋላ ሁለተኛ አልጠይቅም ብለህ ነበር። ክጄ ይሆናላ እንግዲህ ይህ እንደዛ ብሎ ለማለት እንኳን አንተ እኮ አይደለሁም እንኳን አንተ ካድክ ታዲያ ምን አሁን መድከም አይሆንም? ምን እኮ ሌላ ጥያቄ አለ። እንኳን አንተ አይደለህም አባቶች እንኳን ይሄን ላስታውስህ እኮ አልኩህ። አሁን እንዴት መሰለህ ምን አልክ መሰለህ? ቆይ ውሸት ስለዋሸ ውሸት አይደለም። ቆይ ላስረዳ።
ሮብዓም የሚባልና ሮብዓምና ኢዮርብዓምን እንኳን ለይተህ የማታውቅ ብዬ አላልከኝ አላልክም። አድመጠኝ። እሺ መች አልክ? ሮብዓምና ሮብዓም ሁለቱም ይለያያሉ አልኩ። እኔ ነኝ አልኩ ወይስ አንተ? እኔ ነኝ አልኩ። ኢዮርብዓም የማን ልጅ ነው? አሁን የኛው ሮብዓም ነው የሚባለው የሰለሞን ልጅ ነው። ኧረ ቆይ እባክህ እየተደማመጠ በፊትም እንደዛ ነበረ ስትጮህ የተናደድከው እና ለምን እንደምትናደድ ግድ የለም። እኔ ያልተናደድኩም። ተረጋግተህ አውራ። ተረጋግቼ እኮ አሁን ሁለት ሮብዓም አልኩ እኮ አልተረጋጋም። እኔ ስጠይቅህ አልተረጋጋም። ሮብዓም የማን ልጅ ነው? ለምንድን ነው የተናደድከው? ኧረ እኔ አልተናደድኩም። ታዲያ ሮብዓምና ሮብዓም ሁለቱም ይለያያሉ አልኩ። አማርኛ ተማረ። ሮብዓ ሳይሆን ኢዮርብዓምና ሮብዓም ነው የሚባለው። ሮብዓ አትበል። ሮብዓና ሮብዓ አይባልም። ኢዮርብዓም እና ሮብዓም ነው የሚባለው። አየህ፣ ለውይይት አትበቃም ማለት ነው። በጣም ነው የጠየኩህ። ኢዮርብዓም ማለት ነው። ለምንድን ነው የምትናደደው? ይናደድልኛል ብለህ ከሆነ በጣም ተታላል። ወደፊት የለም። እኔ እኮ ነገርኩህ ከዚህ በፊት ተወያይተን አልኩ። ተወያይተን ችግር የለውም። ልብ በለው እንድማረቅ። ይኸውልህ ቆይ አሁን ሮብዓም የሚባለው መጽሐፍ ቅዱስ ኬት ሮብዓ ከዘመኑ ምን አልከኝ መሰለህ? ሰለሞን በነበረበት የተምታታውን ቆይ አድምጠህ። እኔ የጠየኩህ ስለ ታቦት ነው። አዎ ግን ሳስረዳ የዛኔ ምልክትን እኩል አታውራ ወንድም አለ እንጂ ቆይ ያስረዳኸውን ልንገርህ እንጂ ላስታውስ። እኔን አይደለም ሮብዓና ሮብዓን ገና ያለየ ሰውዬ ኢዮርብዓም በል እስኪ። እኔ እኮ መጽሐፍ አውጥቼ እኮ ነው ያሳየው። ኢዮርብዓም እና ሮብዓም ብሎ የሚለው መጽሐፍ አውጥቼ ክብረ ነገሥት ላይ ያሳየው እኮ። እኔ ነኝ ያሳየው። አባቶችህ እንኳን ኢዮርብዓምና ሮብዓም። ኧረ እኔ ነኝ ያሳየው። ኧረ ተው አይካድም በዚህ ዕድሜ። ምን ብለህ ነበር ያሳየኸኝ? እስኪ ምንድን ነበር ያሳየኸኝ? በጣም ጥሩ። እንደዛ የምታስታውስ ከሆነ ምን አልክ መሰለህ? ያነሳው ምክንያት በዘመኑ አልክ፣ በዘመኑ የዘመን ፍልሰት አለ እንግዲህ በስንት ዓመቱ ሄደ በሚል አነሳው። ታቦት መጣበት የሚባለው በዚህ ዘመን ነው ብለህ ጠየቀኝ። መጽሐፉን አውጥቼ ያሳየው። አሁን አንተ የተምታታብህ ጽሑፍ ላይ ያለው ያሳየኸኝ ንገረኝ። ምን ብለህ ያሳየኸኝ? ክብረ ነገሥት መጽሐፍ አሳየው ወዳጄ። ምን ብለህ ያሳየኸኝ? ክብረ ነገሥት መጽሐፍ ውስጥ በሮብዓምና በኢዮርብዓም ነው። ሮባና ሮብዓም ብለህ ባልከው ማለት ነው። ሮባ የሚባል የለም። ሮባ ዳቦ ቤት ነው አዲስ አበባ ውስጥ ያለው ማለት ነው። ሮባ የሚባል የለም ብራዘር። የሮባና ኢዮርብዓም እንትኑ ነው እኮ መጽሐፉን አውጥቼ እኔ ነበር ሳሳየ የነበረው እና ለምን መጽሐፉን እኔ ለምን ታወጣለህ? አንደኛ እኔ መጽሐፉ እጄ ላይ ስላለ አንተ መጽሐፍ ራስህ እኮ ነው ያልከኝ እኮ። እኔ 7ኛ ክፍል ነኝና አንተ እስኪ ያውጣው አልከኝ። ራስህ እኮ ነው ያልከኝ። አሁን እኮ አቅም ይጠይቃል። ከ7ኛ ክፍል ተማሪው ጋር ማውራት አቅም ይጠይቃል። ራስህ ያልከኝ እኮ ነው ያላልኩም እኮ። እኔ ታውቃለህ፣ አብሬ አላደግኩም። ኖ መጽሐፉ እጄ ላይ አለ። ለምን አታወራም? አሁን በእውቀት ማለት ነው። ስለ ሮብዓና ስለ ኢዮርብዓም ምን ነበር ያወራው? ገጽ ገልጠህ ከዛ ቁጭ ብዬ አስተማርኩህና እሺ ብለህ ምን ነበር ያስተማርከኝ? ንገረኝ እኮ ያልኩህ። ጭብጨባ ሲበዛ ሌላ ቦታ ገባህ። ገባም ገብቶኛል። ቆይ ላሳየህ፣ አሁን ገልጬ ላሳየህ። እሺ አውጣው። ትልቁ ላይ አላርግህ። ሪካርድ አርጉን። ትልቁ ላይ አድርጌያለሁ። ሪካርድ አርጉን። ቆንጆ አርጋችሁ ሪካርድ። ማንም ሰው ጣልቃ እንዳይገባ። ግን ይህንን አሳይቻለሁ አላሳየውም? እኔ አላስታውስም። ካሳየኝም ችግር የለም። ከብዙ ሰዎች ጋር ስለማወራ መጽሐፉ አሁን ይህን ሳሳይ እኮ ስማ፣ ቆይ ችግር የለውም። በዚህ ርዕስ ኧረ እባክህ አላስወራም ከሆነ ችግር የለውም። ሪካርድ አድርገህ ላከው። እሱ አላስወራም አልኩት ብለህ ማለት ነው። ምንድን ነው ያልከኝ? በዘመኑ እሷ ነበረችበት የተባለችው ንግስት ሳባ የቀዳማዊ ሚኒሊክ ነበረበት የተባለው ዘመን ይሄ አይደለም። እኔ ማዕት መጽሐፍ ሳወጣ እኔ እኮ 7ኛ ክፍል ነኝ አልተማርኩም አልከኝ። አልወጣኝም። 7ኛ ክፍል የተማረ መሬት አንቀጥቀጥ እረኛ 7ኛ ክፍል እኔ ደደብ ነኝ አላውቅም አልከኝ። አድምጠኝ። አፈር ደች ያስግጭ ዛቃልም እንዴት እንዳላኩ ማለት አድምጥ። አሁን በእውቀት ነው። ኤርሚ ፕሊዝ ቆይ ፓስተር እንዲህ አይነት ባለጌ ሰው ጋር ጊዜ ማጥፋት አያስፈልግም። ኤርሚ ፕሊዝ እፈልገዋለሁ። ሰውዬው በፍጹም ፓስተር በጌታ እሺ ቀጥል። ሪካርድ ብቻ አድርግ። ካወራው ብራዘር የተነሳውን ጥያቄ ያውራ። ኖ ገደብረኝ አልከኝ ምናምን አልከኝ። 7ኛ ክፍል ነኝ አልተማርኩም አለኝ። እኔ ምን ላድርገው? ስርዓት ያዝ ብሎ ሊልህ አይችልም።
ስርዓት ያዝ። እንዲህ አይባልም። እንዲህ ነው የሚፈልጉት ፓስተር ፕሊስ፣ እንዲህ ነው የሚፈልጉት እነሱ። ሚዩት አድርጉ፣ ዝም በሉ፣ ተረጋጉ። ትልቁ ላይ አድርጌዋለሁ። ተረጋጉ። ምን ሆነዋል ግን? ቆይ እንደዚህ አሁን ጥሩ። አሁን ከዛ ምንድን ነው ያነሳው ጥያቄ? ሁለት ነገር ጥያቄ አነሳ። አንደኛው ምን ብለን ያነሳው ታቦተ ጽዮን አለች የሚያስብል ከየት እናገኛለን አልክ። ቁጭ አድርጌ 30 ደቂቃ ሙሉ አስተማርኩ። አሁን ተናገር። አንድም ያላስተማርከው ውሸት ነው የምታወራው። አሁን ተናገር። መጽሐፉን ይዛል። አስተማርኩ እያልኩ እያስታወስኩ በምክንያት ራሱ አድምጠኝ። በመቼ ዘመን ነው የመጣው? በሰለሞን ዘመነ መንግስት ብለኛል። ክብረ ነገስትን ይዘዋል። ገጹን ግለጠውና አንብብ። ቤቱ ጋር ነው ሲመጣ። ገጹን ግለጠው። እንዴት አድርገው ድቁና እንደሰጡህ እኮ ይዛኔ ሳስበው። ገጹን ግለጠው። ዝም በሉ። ማንም ሰው እንዳይከፍት ዝም በሉ። ገጹን ግለጠውና ታቦቱን የመጣበትን አመጣጥ የሚናገርበት ቦታ ላይ ገጹን ግለጠው። ታንኪዩ። መጽሐፉን ይዘዋል አለ ክብረ ነገስቱ። ገጹን ገለጠው። አንተ አስተማሪ ነህ። ባለፈው አስተምረህ አንደኛ አትናደድ። ቆይ ላስተምርህ አንድ ጊዜ። አልተናደድኩም ወንድም አለም። አይዞህ ግድ የለም። አሁን ገጽ 32 ላይ ይህንን ሀሳብ አነሳ። ታስታውሰዋለህ? አላስታውሰውም። ራስህ አንብበው። አሁን ገጽ ስንት? 30 ገጽ 32 ጥርግርግ ውሃ ጠጣ። ታቦቱም የመጣበትን የሚናገረው አይደለም። ምንድን ነው በአንዴ በላ ባረኩ። ምን ሆነሃል? ግድ የለ። እኔ ጋር ሙቀት ነው ብራዘርዬ። እዚህ ጋር ፋን ይታያል። ምንም ማሳበብ ያታበ ገና ሳልጀምር ላበላክ ያለንበት ሀገር በጋ ነው ይታያል ፋን። አዎ አትጫጫ ና አውራ ቀጥታ። እንዴት አይነት ነገር ነው? 7ኛ ክፍል ነኝ። ራስህን ያልከኝ እኮ ነው። ምን አለ 7 ቦታ እንደምቆራረጥ አሳያለሁ። አሁን አለም በእውቀት አውራ ያውላችሁ በእውቀት አውራ እያልኩት ነው። አውራ መጽሐፉን ከፈትኩልህ እኮ። ኢዮርብዓም ይባላል። ይሄ ማን ነው? ኢዮርብዓም ገጽ 32 ያለው ማን ነው? ስለ ታቦቱ መምጣት እኮ ነው እያወራህ ያለው። ኢዮርብዓም ስለ ታቦቱ እኮ ነው እሱ እኮ ነው ስለ ታቦቱ። ኢዮርብዓም ነው የጠየቀኝ ጥያቄ። ገጽ 32 ክፈት። ገጽ 32 ክፈት። መጽሐፉን ያዝከው። ኦኬ ጥያቄህን ጠይቅ። ጥያቄ ጠይቀሃለሁ። አንተ ቅም ብለህ እኮ ነው ልትማር የመጣኸው። ዝም ብለህ ስማ። ጥያቄ ጠይቀኝ እኮ መስሎኝ። ለምን ክፈት አልከኝ ታዲያ? ገጽ 32 ጠየቅኩህና የጠየቅኩህ ነገር እኮ የለም። አንተ ራስህ ነው ምን ባላል ነው። ያው ገጽ 32 ከፈትኩኝ። ምንድን ነው የፈለግኸው? ቁጥር 5። እሺ ቁጥር 5 ያው ማን ነው ይሄ? ኢዮርብዓም የናባጥ ልጅ። የናባጥ ልጅ መልሴን ስማ። የናባጥ ልጅ ነው ይላል። የናባጥ ልጅ ኢዮርብዓም ነው። አባቱን ከጠይቀኝ ማን ነው ብለህ ካልከኝ አባቱ ናባጥ ይባላል። ከነገደ ኤፍሬም የሆነ በእስራኤል ላይ ሰሜኑ ክፍል 10ሩን ነገድን እግዚአብሔር በነቢዩ በአኪያ እጅ በዛ በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ትንቢት ተናግሮላት የሰለሞን ባሪያ የነበረ ነው። እሱ ጋር ይሰራ የነበረ በኋላ ግን ሰለሞን ላይ አምጾበት ወደ ግብፅ ንጉሥ ሸሽቶ ሺሻቅ ማለት ነው እንኳን መጣህ እና የናባጥ ልጅ ኢዮርብዓም የሰለሞን የቅርብ ባሪያ ነበረ። ያው ገጽ 2 ያለውስ እንዴት አይነት ነገር ነው? ዘንድሮ ታሳብደን። ሁለተኛ ላይ አንብ። ሁለተኛ አንብ። ቆይ አሁን እዚህ እኮ ነው ጨረስነው እኮ ታቦትን አገኘ። ቁጥር 2 ነው ያልከው? ምን ይላል ቁጥር 2? ቁጥር 2 ቀደም ቁጥር 5 የመለስኩልህ የተሳሳተ ነው ወይስ የተሳሳተ አይደለም? ቆይ ችግር የለም። አሁን ይሄኛውና ያኛውን ጥያቄ ጠይቀኛል አይደል? መልሼልሃለሁ። የናባጥ ልጅ ኢዮርብዓም ገና ነው። ቆይ መጀመሪያ ያዛችሁ ባለቤቶቹ ተወልዶ እንዳደገ ሁሉ እነግርሃለሁ። ጌታ ምስክሬ። ግን መልሼልሃለሁ። የመለስኩት ቁጥር 5 የተሳሳተ ነው ወይስ ያልተሳሳተ ነው? አይደለም። ተሳስቷል። ተሳስቻለሁ። ተሳስቷል። ኢዮርብዓም የማን ልጅ ነው? እሺ አንተ መልስልኝ። እውነተኛው መጀመሪያ ቆይ ቁጥር 2 አንብበው እንጂ ይኸው ቁጥር 2 እኮ ከፈትኩልህ። ማንበብ አይችልም። አየህ እኔ 7ኛ ክፍል ተማሪ እኔን ነው እየለመነ የሚያስነብበው። ልጁም መልሶ ከሚል ጀምር አንብበው። ግድ የለም ልጁም መልሶ አድምጠኝ። ኦኬ እንደዚህ ነው። አያችሁ እንደዚህ ነው። ጨርስ። እሺ አነብ ማለት ነው። 7ኛ ክፍል ቁጭ ብዬ ልሰማ እኮ ነው። እንደዚህ ነው። የ7ኛ ክፍል ተማሪ እንደዚህ ነው። ዓለም አደባባይ ላይ አረፋ የሚያስደርግ። እሺ ችግር የለም። 7ኛ ክፍል ቁጥር 2 7 ቦታ ቆራርጬ እልክሃለሁ። ልብ በል በእውቀት። ቁጥር 2 ልጁም መልሶ ሳታዘገኘኝ ወደ እናቴ እሄድ ዘንድ እንጂ እኔ እዚህ ይቀመጥ ዘንድ አይቻለኝም። ለአንተማ ከሕግ ሚስትህ የተወለደ ከእኔ የሚሻል ልጅ ኢዮርብዓም አለ። እኔም እናት ግን የአንተ ሕግ ሚስት አይደለች ማለት። ማነው ይሄ? ግልጽ አድርገው። ማንኛው
ይሄ ከሚስት የተወለደ ከኔ የሚሻል ልጅ ኢዮርብዓም አለ ያለው ማን ነው? ውሸት ነው። ሰለሞን ኢዮርብዓም የሚባል ልጅ ያለው ለበባሉ አንተ እኮ ሰው ሊያምን እኮ እንዴት ቁጭ ብሎ እንደሚሰማህ እኮ ነው። ገና ይህን ሳቅ አሁን ወደ ኬታ መጣኸው? አሁን ኬታ መጣኸው? እሺ ሚዩት አድርግ። ኦኬ የሰባተኛ ክፍል ዘንድሮ እንማር። ሚዩት አድርግ። ስርዓት ይዘህ አውራ። ሚዩት አድርግ። ኦኬ ስርዓት ይዘህ አውራ። ከዛ ደግሞ ታወራለህ። ጠይቀኝ አይደል? እዚህ ክፍል ላይ ልብ በሉ። ይሄን ክፍል የጻፈ ሰውዬ ኢዮርብዓምና ሮብዓምን ለይተው የማያውቁ አቢሾ የጠጣ የደነዘዘ ሰው ነው የጻፈው ይሄን ታሪክ ማለት ነው። ልብ በሉ። የሰለሞን ልጅ ኢዮርብዓም የሚባል ልጅ የለውም። የሰለሞን ልጅ ሮብዓም ነው ልጁ። ኢዮርብዓምማ የናባጥ ልጅ ነው። ኦኬ መጽሐፍ መረጃ ላምጣ እኔ። ኦኬ አንደኛ ነገሥት መጽሐፍ ምዕራፍ 14 ላይ እዩ። የሰባተኛ ክፍል ተማሪው መሬት አንቀጥቅጥ እንደሆነ እዩ። ከዚህ በኋላ የምናገረውን ስሙ። ኦኬ ያው ልብ በሉ። ይህንን የኦርቶዶክስ ደብተራ ሁሉ እንዴት አፈርደቼ እንደማስገጣው ይልኝ የሰባተኛ ክፍል ተማሪው። ኦኬ የናባጥ ርዕሱ ስጠን። ሚዩት አድርግ። ምዕራፉ ስጠን ይከታተል። ምዕራፉ አንደኛ ነገሥት መጽሐፍ ምዕራፍ 12 አንደኛ ነገሥት መጽሐፍ ምዕራፍ 12 እንደዛ መጠየቅ ያለብህ ማንም ሰው እንዳያስወጣው ሪከርድ ብቻ አድርጉን። ዛሬ ሪከርድ ብቻ የምታደርጉት ማንም ሰው የፈለገ ይገልፍጥ። ይሄ ለቅሶ ይሄ ሳቅ ወደ ለቅሶ ሲቀየር ታዩታላችሁ። ቀጥታ ማለት ነው። ተደማመጥ እናውራ። አንደኛ ነገሥት መጽሐፍ ምዕራፍ 12 ሚዩት ግን አታርጉኝ በላቸው። አታድርጉ። ማንም እንዳያደርግ ማንም እንደው በጌታ ነው የምለምናችሁ። በልመና የመጣ ሰው የሰባተኛ ክፍል ተማሪ እንዴት እንደ ጭዳ ዶሮ እንዳልከኝ ደግሞ ንገራቸው። ሚዩት አድርግ። ካልሆነ እኔ ሚዩት ማድረግ ማለት ሚዩት አድርግ። ቴንክ ዩ። ኦኬ አንደኛ ነገሥት መጽሐፍ ምዕራፍ 12 ኢዮርብዓም የሚባለው ይሄኛው የማ ልጅ እንደሆነ ኢዮርብዓም የሚባለው ይሄኛው እዚህ ጋር የተጻፈው የማ ልጅ እንደሆነ መጽሐፍ ሲናገር እስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበር። ሮብዓም ይታችሁ፣ ሮብዓም የማ ነው? የሰለሞን ልጅ ነው። ወደ ሴኬም ሄደ ይላል። ከዛስ እንዲህም ሆነ የናባጥ ልጅ ኢዮርብዓም ሮብዓም የማን ነው? የሰለሞን ልጅ ነው። ኢዮርብዓም የማን ነው? የናባጥ ልጅ ነው። የናባጥ ልጅ ኢዮርብዓም ነገዱ ከየት ነው? ይሄኛው ኤፍራይም ነው። ይሄኛውስ ጁዳ ነው፣ የይሁዳ ነው። ይሄኛው የማን ልጅ ነው? የሰለሞን ልጅ ነው። ሮብዓም የበኩር ልጁ ነው። ይሄኛው የናባጥ ልጅ ኢዮርብዓም ነው። ትውልዱ ኤፍራይም ነው። እሺ ይሄን ነው በሰማ ጊዜ ከንጉሱ ከሰለሞን ፊት ኮብልሎ በግብፅ ተቀምጦ ነበርና በግብፅ ሳለ ልከው ጠርተው ነበርና ይላል። ማን ነበር በግብፅ የነበረው? ኢዮርብዓም ሸሽቶ ከሰለሞን እጅ ሸሽቶ በግብፅ ነበር። ቅድም ያለው ሰውዬ ማለት ነው። ከግብፅ ንጉስ ሸሽቶ ከሰለሞን ሸሽቶ በግብፅ ንጉስ ተቀምጦ ነበር ኢዮርብዓም ማለት ነው። ሚዩት አድርግ። ቆይ ጥያቄ መልስ እንጂ ሚዩት አድርግ። ሚዩት ኦኬ። እንደ ደጋ ፈረስ ታስካካ አንተ። እኔ የተናገርኩት እንደዚህ በመረጃ አቀርባለሁ። የናባጥ ልጅ መሆኑ ልብ በሉ። ኢዮርብዓም የናባጥ ልጅ ነው። የሰለሞን ልጅ ማነው ስሙ? ሮብዓም ነው። ሮብዓምና ኢዮርብዓምን እንኳን ለይቶ ያላወቀ የታሪክ ጸሐፊ ነኝ ብሎ የሚል ድኩም የሆነ ደብተራ ነው ይሄን መጽሐፍ የጻፈው። እናቱ ወልዳለች። አንተ ይሄን እስቲ ዲና ያድርግ። ጋይድ ያው ሰለሞን ከሞተ በኋላ ልብ በሉ እዚህ ጋር ሰለሞን የሞተበት ማሳይ የቀረውስ የሰለሞን ነገር ያደረገው ሁሉ ጥበቡ ነው። ሰለሞን ታሪክ መጽሐፍ ተጽፏል ካለ በኋላ ሰለሞንም በእስራኤል በኢየሩሳሌም እና በእስራኤል ሁሉ የነገሰበት 40 ዓመት ዘመን ነበረ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቶቹም በዳዊት መቃብር ተቀበረ። ልጁም ሮብዓም በፈንታው ነገሰ ይላል። እዚህ ጋር ግን ምን ብሎ ነው ያለው? ኢዮርብዓም ነው ብሎ ያሉት። አያው ትጠላለህ መረጃ እኔ ጋር አንተን አይደለም ዘርን። ጳጳሳቱን በጥብጬ ብሉይ ኪዳን አስተምራችኋለሁ። ቅዱስ እግዚአብሔር ምስክሬ።
ኦኬ አልክ አይደል? ኦኬ ልጁ ሰለሞን ልጁ ፍቅራን ስጨርስ ንገረኝ። እሰጥሃለሁ ያስቀመጥኩት ልሰጥህ ነው። ያው ሰለሞን ልጁ ማን ነው? ሮብዓም። ኦኬ ምዕራፍ 11 ቁጥር 43 ላይ የመጨረሻው ልጁ ሮብዓም በፈንታው ነገሰ። በሰለሞን ፈንታ ማለት ነው። ሰለሞን ከአባቶች ጋር ተቀበረ፣ በፈንታው ነገሰ። ሲነግስ ምዕራፍ 12 ቁጥር 1 ምዕራፍ 11 ቁጥር 41 ጨርሶ ምዕራፍ 12 ቁጥር 1 እስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበረና ማንን ሊያነግሱ? የሰለሞንን ልጅ